መምህርነ ችግርህ ምንድነው? ስራ የለህም ችግርህ ምንድነው? ኢሰብአዊ ድርጊት እየተፈጸመብህ ነው። የዛች ሀገር ዜጋ በመሆነ ብቻ መደራጀት አለብህ። ፖለቲካውን አንተ ተጫውተ ወደምታሸንፍበት የመጫወቻ ሜዳ ነው ማምጣት ያለብህ። የከተማ ልጅ ካለ በችግርህ ዙሪያ ላይ መደራጀት ካለብህ እንጂ አሁን ብሔርተኞች ተጫውቶ ሊያሸንፉን ወደሚችሉበት የመጫወቻ ሜዳ ሲያመጡን ጓዝን ጨርቄን ማቄን ሳትል ተሰበ መግባት የለብህም። ሀገርህ ናት። አንተም በዛች ሀገርህ ላይ የራስን የድርሻን መያዝ አለብህ። ስትሞት ሁሉም ይረሳል። ኢሚዲየት ፋሚሊዎች ተጠቂ ይሆናሉ፣ ተጎጂ ይሆናሉ። እናትህ፣ አባትህ። ከዛ ባሻገር እኛ አንድ ቀን ዜና እንናገራለን፣ ከዛ በኋላ ትረሳለህ። ይሄ ነው ማድረግ ያለብንና በዚህ አውድ ነው ማውራት ያለብን ለማለት ያህል ነው። በተለይ የብሔር ፖለቲካ ማታራምዱ ሰዎች ካላችሁ ከስዩሜ ቀጥሎ ሞሼ ነው መሰለኝ። ሞሻችን እንኳን ደህና መጣ። ሚዩት ነህ። ሰላም ነው። ሌሎቻችሁም እንዴት ናችሁ? ከታችም ያላችሁ ሌላ ቦታ ነበርኩኝ፣ ግን ገባ ብዬ ሳያንተ ጋር ዛሬ ሌሎች ሰዎች ስላሉ ፖለቲካ ለመስራት እንደመጡ ስለገባኝ ነው የመጣሁት። የተወሰነ ቢዚ ነበርኩኝ። አንዳንድ ሀሳብ ልስጥ እና እንትን እላለሁ። አዝናለሁ። አሁን አንዳንዴ እዚህ የሚወራውን ነገር ስንሰማ በእውነት አምነውበት ነው ይህን ነገር የሚያወሩት የሚለውም ነገር ያሳዝነኛል። ስለ ትግራይ ክልል ምርጫ የተወሰነ ነገር ልበል። ቴዲ፣ እኔ በማምነው ደረጃ ቲፒኤልኤፍ ከዚህ ምርጫ አሸናፊ ሆኖ ወጥቷል። ለምን እንዳልኩ እነግርሃለሁ። ከዚህ በፊት እዚህ ቤት ስናወራ፣ አንተ ቤት ስናወራ ህወሓት ለሁለት ተሰንጥቋል እንል ነበር። አንደኛው ፓርት ከሻዕቢያ ጋር ይሰራል፣ ሁለተኛው ፓርት ከፌዴራል መንግስት ጋር ይሰራል ብለን ነበር። ከሻዕቢያ ጋር ይሰራል ተብሎ የሚጠረጠረው የነበረው የደብረ ጽዮን ኃይል ነው። ከፌዴራል መንግስት ጋር ይሰራል ተብሎ የሚጠረጠረው ደግሞ የራሱ የጌታቸው ረዳ ስር ያለው ኃይል ነው። በዚህ መሰንጠቅ ውስጥ ትግራይ ውስጥ የተፈጠረው የፖለቲካ ሁኔታ ሻዕቢያንም ጋብዟል። ሌሎች የቀንዱ ፖለቲካ ላይ አይናቸውን የሚጥሉ ኃይሎችንም መንግስትንም ጨምሮ ይጋብዛል። ስለዚህ አብይ አህመድ ቲፒኤልኤፍ ምን አደረገ? ደብረ ጽዮን በራሱ ጥቆማ ጀነራሉን በጥቆማ ሰጠ፣ ለፌዴራል መንግስቱ በጥቆማ ሰጠ። አብይ ይሄን ከተቀበለ የአብይ ናርሲሲስት የሆነ ባህሪው ወይ ደግሞ አምባገነናዊ ባህሪው ሽንፈትን እንኳን የሚቀበልበት መንገድ የተለየ ስለሆነ ከተቀበለ ሽንፈት እንደሆነ ስለሚያውቅ ምንድን ነው ያደረገው? የትግራይ ህዝብ ወይ ገበሬው የትግራይ ህዝብ ወይ በጦርነት ስንት ዓመት የማቀቀው የትግራይ ህዝብ ወይ በኢሜይል መሪህን ምረጥ አለ። እንደማይሆን ይታወቃል። የትግራይ ገበሬ በኢሜይል መርጦ የትግራይ ምሁር ኤሊት በ3 ቀን ውስጥ በኢሜይል መርጦ ታደሰ ወረደን ሾመ። ሪሊ ይሄን እንድናምን የምትነግሩን ሰዎች አላችሁ እዚህ። እናንተ ሳምናችሁታል ይሄን ወሬ? የሆነው ምንድን ነው? ደብረ ጽዮን ቀጥታ አንፈልገውም ጌታቸውን እዛው አዲስ አበባ ላይ እንደፈለግ እንደ ፍጥር ጥራ አድርገው አሉት። ፕላን ቢው ደግሞ ምንድነው? እኛ የምንፈልገው ይሄን ጀነራል ታደሰ ወረደን ነው አሉት። አብይ ከመቀበል ውጭ ሌላ አማራጭ አልነበረውም። አሁን አዲስ አበባ ላይ የተሾመበት ስልጣን ሁል ጊዜ ፌዴራል መንግስት ክልል መንግስት ላይ ባለስልጣን የሚሆኑ ከክልል በሚገፉ ጊዜ አዲስ አበባ ላይ መጥተው የሚሆኑት ነው። ምሳሌ መጥቀስ ይችላለሁ። ገዱ አንዳርጋቸው የክልል ፕሬዚደንት ነበረ። ከክልል ሲገፋ አዲስ አበባ ላይ ነው ውጭ ጉዳይ ሚኒስተርና ሌሎች ሚኒስተር ቦታዎች ላይ ይሰራ የነበረው። እነ ጃንጥራርን ጨምሮ ክልል ላይ የሚሰሩ የነበሩ ከሌሎችም ክልሎች ላይ እንደዚህ አይነት ጥያቄ ሲጠይቁ የነበሩ ኃይላት ከክልል ላይ በሚነሱ ጊዜ ፌዴራል መንግስት ላይ ይሾሟቸዋል። ተአምር ሆኖ ጌታቸው መጥቶ የምስራቅ አፍሪካን ፖለቲካ ሊቀይረው እንደሚችል ለአብይ ትልቅ ግብአት ሊሰጠው እንደሚችል አርገው ሲነግሩን ይገርመናል። የምስራቅ አፍሪካ ፖለቲካ ከኢትዮጵያ አንጻር የተቃኘ ነው፣ አልቋል። ምንድን ነው? ሻዕቢያ የሚባል አለ፣ ኤርትራ አለ፣ ግብፅ አለ፣ ሶማሊያ አለ። የቀጠናው ፖለቲካ ደግሞ አማራ የኃይል አሰላለፉ ይታወቃል። የትግራይ ኃይሎች የኃይል አሰላለፋቸው ይታወቃል። የኦሮሞ ኃይል አሰላለፉ ይታወቃል። የጌታቸውን አስማት የጌታቸውን ጥንቆላ የሚፈልግ ፖለቲካ የለም እዚህ ጋር የለም። ምን እንደሚፈይድ ምን ሊፈጥር እንደሚችል ምንድነው? አብይ በብቸኝነት ያደረገው ነገር ምንድነው? ያኮረፈውን ጌታቸው ስልጣን ሰጠውና አስቀመጠው።
ስልጣን ሰጠውና አስቀምጠው። ይሄን እንደ በጣም እንደ ቼዝ ጨዋታ እንደ ፖለቲካ ቼዝ ጨዋታ አርጋችሁ ልትነግሩና በየትኛውም መንገድ አብይ አሸናፊ የመሆኑን ነገር ለማጉላት የምትጠቀሙበት መንገድ ያሳፍራል። አንዳንዴ ራሳችሁን ቆም ብላችሁ ከወደቦች ጋር እናያቸዋለን፣ በእንደዚህ አይነት ጉዳዮች ከናሽናል ኢንተረስት ጋር እናያቸዋለን። አሁን ጭራሽ በሹምሽር ውስጥ እንኳን ምን አይነት መውረድ ነው? በዚህ ልክ ልትሆነው የሚገባው ይሄ መሆን የለበትም ነው ብለው ቅድም አንድ ነገር ሲወራ የሰማሁት ጌታቸውን ለማተለቅ የሄዱበትን መንገድ ይኸውልህ ወንድሜ፣ ጌታቸውን እኮ ያወቅነው ቲፒኤልኤፍ ውስጥ ሆኖ ነው። ቲፒኤልኤፍ ባይኖር ጌታቸውን አናውቀው። ምናልባት መቀሌ ዩኒቨርሲቲ አስተማሪ ሆኖ ወይ ደግሞ የሆነ የገጠር ከበረ ቲቲ አስተማሪ ሆኖ ነው የምናውቀው። ስለዚህ ጌታቸውን ወደፊት ያመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ውስጥ ነው እያየነው ያደግነው። አቅሙን ያወቅነው የመደራደር አቅሙን የንግግር ችሎታውን ያየነው ቲፒኤልኤፍ ውስጥ ሆነ ነው። ስለዚህ ጌታቸውን ስለወጣ ቲፒኤልኤፍ ተዳክሟል ልትል አትችልም። ራስህን እንደዛ እያልክ ማስተር ቤት ልታደርግን ትችላለህ። እንደዛ ልታደርግ ትችላለህ። ስለዚህ መስተካከል ያለበት ነገር መስተካከል አለበት። አዎ የኃይል አስተላለፉ እንደዚህ ይሆናል። ስለዚህ በዚህ አጋጣሚ ምንድነው የሚሆነው ማለት ነው? ሻዕቢያ የቲፒኤልኤፍ ኃይል አሸንፏል። ከሻዕቢያ ጋር የሚሰራው ኢንተረስቱን አስጠብቋል። በዚህ ግንኙነት ውስጥ ኢንተረስቱን አስጠብቋል። የትኛው የመንግስት ኢንተረስት ነው የተጠበቀው? መንግስትማ ፍላጎቱ ኢንተረስቱ የሽግግር መንግስቱ የነበረው ወይ ደግሞ እሱ የፈለገው ኃይል ቢቀጥልለት ነበር በስልጣን አይደለም። ስለዚህ እነ ደብረ ጽዮን የፈለጉት ኃይል መጥቷል ወደ ስልጣን። ስለዚህ ምንድን ነው የሚሆነው? ኦኬ ቅድም ደሳለኝ ሲያወራ የሰማሁት ነገር አለ። ደሳለኝ ታቆማላችሁ ከአሁን በኋላ ቲፒኤልኤፍ ከመንግስት ጋር ተመሳሳይ አጀንዳ ሊኖረው ይችላል ብለናል። ስለዚህ ከቲፒኤልኤፍ ጋር የሚሰራ ፋኖ የለም ማለት ነው። ፋኖን መክሰስ እዛ ጋር ታቆማላችሁ። ኬት ነው አሁን ኬት ልታመጡ ነው ደግሞ ሌላ ነገር? ፋኖን አሁን ሰሞኑን የምትከሱበት አንደኛው ነገር ምንድን ነው? ከቲፒኤልኤፍ ጋር ሊሰራ ይችላል ብላችሁ ነው። ስለዚህ በራሳችሁ ቋንቋ እንያዛችሁና አሁን መንግስት ከቲፒኤልኤፍ ጋር ኖርማላይዝ የሆነ ሪሌሽን ለመፍጠር እየሞከረ ነው። ቲፒኤልኤፍም ደግሞ ለዚህ ተስማምቶ መሪን እንኳን በተመሳሳይ መንገድ መርጠው እያደረጉ ነው። በእናንተ ንግግር ነው አይደለ? ስለዚህ ፋኖና ቲፒኤልኤፍ ይሰራሉ የምትሉት ጨዋታ ቆሟል ማለት ነው። ደግማችሁ እንዳታወሩት፣ ከዚህ በኋላ ደግማችሁ እንዳታወሩት። ቅድም አንድ ወንድሜ ሲያወራ ነበረ እና ማን ነበረ ብሪጅ ምናምን የሚል የአማራን ፖለቲካ የፋኖን ፖለቲካ የተለጣፊ ፖለቲካ ሊያደርግ የሄደበት መንገድ አለ። ከየት ነው ያገኘው? ይሄን ከምንድን ነው ያገኘው? ላለፉት 2-3 ዓመታት በኢትዮጵያ ፖለቲካ ላይ የአማራ ኃይል ተለጥፌበታለሁ ብሎ መግለጫ የሰጠበትን አንድ መስመር ስንኝ አንብብልኝ። ከየት ነው ያመጣኸው? አፍህን ሞልተ ወንበር ላይ ተሽከርካሪ ወንበር ላይ ቁጭ ብለ ማስረጃ መስጠት የማትችለውን ነገር በእርግጠኝነት ከሻዕቢያ ጋር እንደሚሰራ አውቃለሁ ትላለህ። ከየት ነው ያመጣኸው? ስለዚህ እንደዚህ አይነት ጥራዝ ነጥቅ የሆነ ምንም ነገር ማሳመኛ ነገር ልትናገር ለማትችለው ነገር ባታወራ ይሻላል። መተንተን ካለብህ ወይ ደግሞ ማውራት ካለብህ ሊመስል በሚችል ኮንክሪት የሆነ ነገር አንሳና ስለሱ መነጋገር እንችላለን። ቴዲ ስለ ሰሞነኛው የፋኖ የዘመቻ ሰንደቅ አለኝ አንድ ጥያቄ። ስለዚህ በኋላ ልመለስና ይሻላል በሙሉ ወደዛ እንደዛው ወደ ሁለተኛ ዙር እንሄዳለን። 7 ደቂቃ እናድርጋለን። ከ3 ከ4 ዙር በኋላ እናቆማለን። ሊያችን ቴንኪዩ የሹም ስነስርዓቱን አይታችኋል? ጀነራል ታደሰ ወረደ ሲሾሙ እንዴት የውጭ ዲፕሎማቶች ባነር ተሰርቶ አሁን የራሱ ልንተነትነው የሚገባ ጉዳይ ነው። እዚህ ጋር ነጮች ናቸው የሚታዩ። ምን ነው አረጋ ከበደ አልተሾመም እንዴ? ምን ነው ደስታ ሌዳሞ አልተሾመም እንዴ? ምን ነው ሽመልስ አብዲሳ አልተሾመም እንዴ? ቀለል አድርጌ ስናገር ቀለል አድርጋችሁ እንዳታዩ። ምንድን ነው ይሄ ሁሉ? እኚህ ሰዎች የፌዴራል መንግስትን የመጠምዘዝ አቅም ስላላቸው ነው ማለት ነው። ምንድን ነው በዚህ ደረጃ ላይ ይሄ ሁሉ ሴሪሞኒ? ስለዚህ በኢትዮጵያ ፖለቲካ ውስጥ የፋኖ ልጆች እንደሚናገሩት ኃይል ኢዝ ቬሪ ኢምፖርታንት ነው ማለት ነው። ኃይል ሲኖርህ ትከበራለህ ማለት ነው። ዲፕሎማሲ ብቻ አይደለም። ጡንቻ ከፈረጠመ ጊዜያዊ አስተዳዳሪም ስትሾም እንደዚህ ደመቅ ባለ ሴሪሞኒ መሾም መሻር ትችላለህ ማለት ነው። ምን ይነግራቸዋል? ቲፒኤልኤፎች
ምን ስላላቸው ነው በዚህ ደረጃ እንደዚህ የውጭ ዲፕሎማቶች ተጠርተው ሌሎች የክልል ባለስልጣናቶች የደቡብ ባለስልጣናቶች በቴሌቪዥን መስኮት እንዲያዩ ተደርገው ምን ነው እነሱ የክልል አስተዳዳሪ አይደሉም እንዴ? እነሱ ባሉበት ራሳቸው እንዲጠይቁ ነው። ይሄ እንዴት አያችሁት? እኔ መጠይቅ ቴሌግራም ላይ ጽፌላችሁ ነበር። ይሄን ነገር እንዴት ታዩታላችሁ ብዬ ጠይቄያችሁ ነበር። አብዛኞቻችሁ የመለሳችሁትን መልስ እዚህ ጋር በዚህ አጋጣሚ ላምበው አንድ ደቂቃ አስቶኝ ከሌሎች ክልሎች በተለየ ሁኔታ የትግራይ ክልል በፌዴራል መንግስቱ ልዩ መስተንግዶ የሚቀርብላቸው ለምንድን ነው? ሌሎች ክልሎች ፌዴራል መንግስቱን ማስፈራራት የሚችል የታጠቀ ጦር ስለሌላቸው የምትሉ 50 ብያቸው ነበር። 24 ሰዎች የፌዴራል መንግስቱ ሁሉንም ክልሎች እንዲህ ነው በክብር የሚያስተናግደው የምትሉ 5 ዳውን ብያቸው ነበር። 7 ሰዎች መንግስት ህዋቶችን እስኪጠፉ ድረስ አውቆ እያሳሳቀ እንጂ ፈርቶ አይደለም የምትሉ የብዕር ስም መጽሐፍ ስም ብያቸው ነበር። ያን የጻፉ መንግስት ህዋቶችን እስኪጠፉ ድረስ እያሳሳቀ ነው የሚሉ ብዙዎቹ ጽፈዋል። ሌሎች ክልሎች ፌዴራል መንግስትን ማስፈራራት የሚችል የታጠቀ ጦር ስለሌላቸው የሚሉ ሰዎች 7 ሰዎች ናቸው፣ የ24 ሰዎች ናቸውና ይህን ጉዳይ እንዴት አያችሁት? ምናልባት ቲፒኤልኤፎች ከአፍ እስከ ገደፉ የታጠቀ ኃይል ባይኖራቸው ኖሮ እንዲህ ያለ መስተንግዶ ይደረግላቸው ነበር? ሲዳማ 10ኛ ክልል ሲሆን ለምን እንደዚህ ባሸበረቀ ስነስርዓት የውጭ ዲፕሎማቶች ተጠርተው ለምን ፕሬዚዳንቱ አልተመረጠም? ደቡብ ፕሬዚዳንት ሲሾም አዲሱ ደቡብ ክልል ፕሬዚዳንት ስትሆኑ ደቡቦች ፕሬዚዳንታችሁ እንደዚህ ባሸበረቀ መንገድ ለምን አልተመረጠም? አማራ ክልል 6 ፕሬዚዳንቶች እያፈራረቀ በሚቀይርበት ጊዜ ለምን እንዲህ አልሆነም? ይሄ ምን የተለየ ነገር ስላለው ነው? ይህንንም እንድታነሱ ስለምፈልግ ነው። ወደ 7 ደቂቃዎች ነው የምንሄደው። በኮመንት ላይ ያላችሁ ኮመንታችሁን የጻፋችሁ አነባለሁኝ። የሚመስላችሁን ነገር አጥንጥን አድርጋችሁ ጻፉልኝ። ወደ መስፍን ፈይሳ ሄዳለሁ። 7 ደቂቃ ነው የሚኖርን። 7 እሰማለሁ አይደል ቴዲ? እሰማለሁ አለ ድምጼ? ኦኬ። እኔ እርካብና መንበርን ያነበበ እያለ በእርካብና መንበር ሲረታ ከማየት በላይ ሽንፈት የለም። እርካብና መንበርን አንብበ ያ የጻፈ ሰው በእርካብና መንበር ካሸነፈ ጻፊው ትክክለኛ ጻፊ ነው ማለት ነው። የጻፈውን ሰው ካልፈጸምክ መጻፍ አልነበረበትም። የአመራር ችሎታው የእርካብና መንበርን ጽሑፍ ካነበብክ ሰውየው ሊመራበት እንጂ ተረት ሊጽፍበት አይደለም። እርካብና መንበርን የጻፈው እሱን ነው መረዳት ያለባችሁ። ኢምፖርታንቱ ነገር ቴዲ አሁን ያነሳው ነገር ነው። ትግራይና ሌሎች ክልሎች የሚለያዩበት ትግራይና ፌደራል መንግስት እንደ ክልል እና እንደ ፌደራል መንግስት ሙሉ ጦርነት ተደርጎ ህዋት ለመጥፋት እጅ ወደላ ሃንድ ኦፍ ብላ ፕሪቶሪያ ስምምነት ላይ መጀመሪያ ጠይቃ ያነሳችውን 14 ጥያቄ ውስጥ 0 ጥያቄ ሳታነሳ ሄዳ ፈርማ ጦርነት እንዲቆም ያደረገችው። በዛ ፍርማ ላይ ለትግራይ ክልል ግዛዊ አስተዳደር የሚሾመው ጠቅላይ ሚኒስቴሩ ነው የሚለውን ፈርማለች ቀርማ። ክልሎች ግን ራሳቸው ነው የሚሾሙት። የፌደራል መንግስቱ ጦርነቱ ላይ የበላይነት ስለተቆጣጠረ ጦርነት የተጀመረበትን 14 ጥያቄዎች ነበራት ቲፒኤልኤፍ ከክልሉ ጋር ሰጣ ገባ ስትገባ ያነሳችው ጥያቄ። መጨረሻ ላይ የ0 ጥያቄ ሳታነሳ እጅ ወደ ላይ ከመጥፋት ብላ ፈረመች። እዚህ ፊርማ ላይ የተቀመጠው ጠቅላይ ሚኒስቴሩ ብልጽግና ሀፍ ክልሉን ያስተዳድራል ይላል። ሀፍ ከፌደራል መንግስት፣ ሀፍ ከቲፒኤልኤፍ እና ከክልሉ ገዢ ማህበረሰብ። ይሄንን ጠቅላይ ሚኒስቴሩ የፖለቲካ ብልጠት ስለሚጫወቱ ለቲፒኤልኤፎች አጀንዳ ከለከላቸው። እኛ እኮ ብልጽግና ጣልቃ ገብቶ እዚህ ስለሚሰሩ ነው እኛ ትግራይን ያላስተዳደር ነው እንዳይሉ ኖ እኔ ፕሬዝዳንት መድብላችኋለሁ እናንተ ግን ሙሉውን ስልጣን ውሰዱ ብሎ አስረከባቸው።
ምክንያቱም ለትግራይ ህዝብ መቀስቀሻ አጀንዳ እንዳያገኙ በር ዘጋባቸው። አሁን ምርጫ ምረጡ በኢሜል ሲላቸው ወያኔዎች ምን ፕሮፓጋንዳ መጠቀም ፈለጉ? እኛን ትግራይን በቀኝ ግዛት ነው የሚገዙን ብለው ህዝብን እንዳይቀሰቅሱ ጠቅላይ ሚኒስቴሩ ቀድሞ አወቀባቸው፣ አጀንዳ ዘጋባቸው። ህዋት የምትጠይቀውን ራሱ ምክትሉን አንደኛ ህዋቶች እንደ ጌታቸው ረዳ ከኛ ጋር ከጫካ አልመጣም ብሎ ሊንጠባረሩበት አይችሉም። ጌታቸው ታደሰ ወረደን ራሱ ታደሰ ወረደን አምጥቼ እሳትን በእሳት ነው አለና ራሱ ሹመት አጸደቀ። ይህን ሹመት ተነቦ የፈረመበትን ስራ ተሰጠው። 1 2 3 4 ትግራይ ስትሄድ የምትፈጽማቸው ስራ ድርሻክ ይሄ ነው፣ ይህንን ፈርመ ነው ትግራይ አስተዳደር የምትሆነው ብሎ ነው የላከው። ይሄ ደግሞ እንዳይካዱ የዓለም አቀፉ በዛን ጊዜ ጦርነቱ ሲጠናቀቅ ከቲፒኤልኤፍ ጀርባም ሆኖ በእርቅ ድርድሩ ላይ የነበሩ አካላቶች እዩ አሁንም ጌታቸውን አበረሩ። ድጋሜ ደግሞ አሁንም እንዳሰሩ አዳምጡልኝ፣ ይውልኝ፣ ስሙልኝ። ይህንን ስራዎች እንዲፈጽም በጽሁፍ ጽፎ ቆሞ ነው ያስፈረመው። እስክሪብቶ ነው ያቀባበለው። ይሄንን ያለ መሸነፍ የጠቅላይ ሚኒስቴሩ ብልመርነት ብልጥ መርነት እርካብና መንበርን ማንበብ ተገቢ ነው ማለት ነው። እርካብና መንበር ዝም ብሎ አልተጻፈም። የሚያምንበትን የጻፈው እንጂ የምስጥር አላደረገውም። የጋዱ ስራ ነው ያደረገው። አሁንም ጌታቸው ረዳ ትናንትና ጠቅላይ ሚኒስቴሩን ስለሰደበ ዛሬ ለምን ሾመው? ትናንት ቲፒኤልኤፍ የትግራይ ልጆችን ደፈረ፣ ፋኖ የትግራይ ልጆችን ደፈረ ብለ አንተ ከነሱ ጋር ከሰራ ጠቅላይ ሚኒስቴሩ እኮ ከጌታቸው ፐርሰናል ማንነቱ ጋር አልነበረም ጥሉ። አንተ ከፋኖ ጋር መስራት ሞራል ካለ ከሻቢያ ጋር ለመስራት ከተነጋገርክ በአንተ ሐሳብ የተለየህን ጌታቸው ረዳን አምጥቶ የጌታቸውን ረዳ በትግራይ ውስጥ ያለን ፖቴንሻል ትግራይን ህዝብ ከቲፒኤልኤፍ ቀንበር ስር የሚያወርድበትን አንድ ብራንድ አምጥቶ ወደ ራሱ ማስጠጋት ይጠይቃል እንጂ ከጌታቸው ረዳ ጋር እኮ ከምላስ የበለጠ በታንክ ተዋግቷል እኮ። በጦርነት ውስጥ ጌታቸው ረዳ አብይን እንዲመርቅ ነበር የጠበቃችሁት? አብይ ጌታቸው ረዳን እንዲመርቅ ነው የተነበራችሁት? ያንንማ ቢሆን እኮ ፋኖንም ወያኔንም ሻቢያንም በዛ ጊዜ ወራሪ ደፋሪ ብላችሁ ነበር። ዛሬ አብራችሁ ለምን ትሰሩ? ለመስራት ለምን ተጣመዳችሁ ታዲያ? ጌታቸው አንድ ፐርሰናል ሰው ቃል አቀባይ ሆኖ ጠቅላይ ሚኒስቴሩ 7ኛ ዓመት ነው ምናምን ነው ምናምን። ከዛ የበለጠ እኮ ከምላስ የበለጠ ታንክና መርፍ ተደባድበዋል። ታንክና መርፍ ጋር የተቀጣቀጠ ሰው ቃላቱን መዘህ መሸነፍህን አለማመን። ጌታቸው ረዳ እኮ ትናንት ጠቅላይ ሚኒስቴሩን እንዲህ ብለው ነበር። ከዚህ በላይም ይባባላል። ጦርነት ውስጥ መረቃት የለም። ጦርነት ደግሞ በአንዱ አሸናፊነት በአንዱ ተሸናፊነት ወይ በእኩል ባላንስ በድርድር ያልቃል። ከዛ ቂም የለም። አብረህ ትሰራለህ። ዓለም አቀፍ ደረጃውን የጠበቀ ጦርነት የሚጠናቀቀው በዚህ ነው። ስለዚህ ወዳጄ አልቋል እንደ ሰዓት ትሄድ እና ወዳጄ የጦርነት መጨረሻ እርቅ ነው። ወይ በአሸናፊነት ወይ በተሸናፊነት ወይ በእኩል ባላንስ። ጠቅላይ ሚኒስቴሩ ጦርነቱን አሸንፏል። ያሸነፈውን ግን ለትግራይ ህዝብ ክብር፣ ለዓለም አቀፉ ህዝብ ክብር ከ14 የህወሓት ጦርነት መነሻ ጥያቄ 0 ጥያቄ ያስነስቶ ህይወታቸው ብቻ እንዲተርፍ ከዛ ምርጫ እስክታረጉ ግን እኔ የምፈልገውን ሰው ነው የትግራይ አገረ ገዢ ፕሬዝዳንት ማረግላችሁ ብሎ አስፈርሞ ጌታቸው ረዳን አላሰራ ሲሉ እነሱ የሚፈሩትን ታደሰ ወረደን አምጥቶ 7 ነው 8 ጥያቄ ስትሄድ የምትሰራቸው 1 2 3 4 እነዚህን ትፈጽማቸዋለህ ብለው ህዝብ ዓለም አቀፉ ማህበረሰብ ጋር መሃል ላይ ቆሞ ማፈራረም መሸነፍ ነው ማሸነፍ ነው? መፍራት ነው ወይስ ማስተዳደር ነው? ሌሎች ክልሎች እኮ
ከፌደራል መንግስት ጋር ጥል የላቸውም፣ አይሾምባቸውም። ራሳቸው የክልሎች ህዝብ ተወካዮች አላቸው፣ እነሱ ናቸው ከውስጣቸው የሚመርጡት። የትግራይ ግን ለጊዜያዊ አስተዳደር እስከ ምርጫው ድረስ በፌደራል መንግስት ቁጥጥር ስር ነው ያለችው በተዘዋዋሪ። ምክንያቱም የህዝብ ምርጫ ስላልተመረጠ ብልጽግናና ክልሉ አንድ ላይ እስከ ምርጫው ድረስ እንዲገዙ ነው ፕሪቶሪያ ላይ ፈርሞ ይመጣል። ለዛ ደግሞ ጠቅላይ ሚኒስቴሩ የጊዜያዊ ክልሉን ፕሬዝዳንት ይሾማል ነው የሚለው። ፍርማውን አንብበው ይሾማል። ለዚህ ነው ጌታቸው ከደደቢት በረሃ ስላልመጣ ደደቦቹ አላሰራ ሲሉ እሱን ወሰደና ከደደቢት የመጣውን ሰው ክፍተት ቦታ የትግራይን ህዝብ መቀስቀሻ እንዳያገኙ ራሳቸው የሚፈልጉትን ሰው መደበላቸው። የስራ ድርሻውን ግን 1 2 3 4 5 ይሄን ትሰራለህ ብሎ ሰጠው። ከዚህ በላይ የድል የበላይነት የአሸናፊነት እርካብና መንበርን ደግመ ካነበብክ የጻፈውን ሰው ደግሞ የፈጸመ ሰው ከሆነ ጀግና ብለን ልታጨበጭብለት ይገባል። አበባ ስጡት ለዶክተር አብይ። አንዳንድ በላቸው ቴዲ አበባ። ኦኬ ቴንክ ዩ። ሌላው በዚህ መሃል መነካካት ያለብን ባለፉት 27 ዓመታት እንደ ሀገር ስንኖር እንዴት እንዲህ ያለ የፓወር ኢምባላንስ ሊፈጠር ቻለ? ለምሳሌ አማራ ክልል ለምን መድፍ መታጠቅ አልቻሉም ነበር? ለምን ታንክ አልነበራቸውም? ደቡብ ለምን ታንክ አልነበረው? ኦሮሚያ ክልል ለምን ታንክ አልታጠቀም? ሐረሪ ለምን የፌደራል መንግስትን ሊገዳደር የሚችል የፌደራል መንግስት በማንኛውም ሰዓት መከላከያውን ልኮ ሊቀጠቅጣቸው ሊያንበረክካቸው በማይችልበት ደረጃ ላይ እንዴት መሆን ከበዳቸው? ለምን በተለየ ሁኔታ የቲፒኤልኤፍ ሁኔታ የፌደራል መንግስትን ሊገዳደር በሚችልበት ደረጃ ላይ ለምን ደረሰ? ስለዚህ ባለፉት 27 ዓመታት ቲፒኤልኤፍ ራሱንም ሲገነባ ነበር ማለት ነው በወታደራዊ መንገድ። ይሄ መተንተን ያለበት ነገር ነው። ይሄ ከሆነ ሌሎች የት ነበራችሁ? አኗኗሪ ነበራችሁ ማለት ነው። አኗኗሪ ነበራችሁ ማለት ነው። አሁን ነው እንደ ሰው እያወራን ያለ ነው ማለት ነው። ምን ሲደረግ እንደነበር አናውቅም ማለት ነው። አንድ ሀገር ላይ ሁለት መንግስት ሲኖር ማለት ነው በዚህ ደረጃ። ይሄስ እንዴት ነው የሚታየው? በዚህ ደረጃ ላይ ይህንን ማውራት ስላለብን ነው ለማለት ያህል ነው። ከዚህ በኋላ ዋስትናችሁ ምንድን ነው ጥያቄው። ኦኬ ብሔሮችስ ይደራጃሉ። በቃ ብሔሬን አልፈልግም የምትሉስ እንደኔ ያላችሁ ምንድነው ዋስትናችሁ? አሁን ነገ ከነገ ወዲያ እቺ ሀገር ትፈርሳለች የሚሉ ነገሮችን እዚህም እዛም ሰማላችሁና ስለዚህ እንደፈለጉ እነዚህ ብሔርተኞች ያፍርሷት። እናንተ በብሔራ በፖለቲካ አንሰራ የምትሉ ሰዎች በቃ እነሱ ሲያፈርሷ ዝም ብላችሁ ቆማችሁ ነው የምታዩት ወይስ የራሳችሁ ሰይ ይኖራችኋል? የቤት ስራ ካሁኑ እየሰራችሁ ነው እያሰባችሁ ነው? እንደዛ ለማለት ያህል ነውና በዋነኛነት እያወራን ያለ ነው። ዘግየት ብላችሁ ለገባችሁ ያላችሁ የትግራይ ክልል የጀነራል ታደሰ ወረደን ሹም ሽረት እና የፋኖ አሊያንስን ጉዳይ ነው። ታፕታፕ እያደረጋችሁ ወደ ደሳለኝ ይመጣሉ። 7 ደቂቃ ነው ልቤ ተግቴዶ በጣም ለውጥ እያየው ነው በቲክቶክ ድባብ ላይ። ምናልባት ስለቆየው ይሁን አላውቅም። በአንድ ወቅት እኔ ወደ ኢትዮጵያ ከመሄዴ በፊት የነበረው የጽንፈኛው በተለይ የፋኖ ጽንፈኛ በጣም አጥለቅልቆ ነበር። አሁን ከአልፎ አልፎ ለቅሶ ሙሾ ምናምን ከምሰማ ውጭ እዚህ ቤት እንኳን ጩኸት አልሰማሁም። እና እሱ ዛሬ ነው ወይስ ቆይተዋል? እንደዚህ ከሆነ የሚለውን ወደፊት ብትነግረኝ ደስ ይለኛል። ምናልባት አንተ ራስህ ካነሳው ልሂድና በተለይ የጌታቸው ረዳ ስንብትና የጀነራል ታደሰ ወረደን ሹመት የደመቀው ኃይል ስላለ ነው። ሌሎች እኮ እንደዚህ አልተደረገላቸውም የሚለውን እኔ እውነት ነው፣ ኃይል ስላለ ነው እንደዚህ የተደረገው። ግን ደግሞ ያቺ ሹምሽር ያቺ ድምቀት ግን ስንት ሚሊዮኖች አልቆባት ነው የመጣው እና ያዋጣል ወይ? ሌሎች ርክብ እንደሚደረግ ፕሪስክሪፕሽን ነው ወይ እላለው። ቲፒኤልኤፍ 27 ዓመት ስልጣን ላይ ነበረች። ከዛ በኋላ ደግሞ ከፍተኛ ትጥቅና ስንቅ ያዘጋጀች፣ ሰሜን ዕዝን ያጠቃች፣
ነው በዛ አርጋ የሰበሰበችው መሳሪያ ነው። ግን ያ መሳሪያም ከመንበርከክ አላዳናትም። በባዶ ወረቀት እጅግር አንስታ ከመፈረም አላዳናትም ነው። እኔ አንድ ወንድማችን ወርደዋል። እሱ ስናገር ስሰማ ነበር። በዚህ እንትን ቲፒኤልኤፍ አሸንፈዋል። አልወረደም። አይ ቲንክ ወንድማችን እንደዚህ ያለው የወረደ ወንድማችን ገርሞኛል። የጌታቸው ሹመት ላይ ምንድነው የምጣዱ እያለ የእንቅቡ ተንጣጣ ምናምን የሚል ተረት ስዝ ብሌ አንዳንዶቹ እንዴት ጌታቸው መሾምና አለመሾም አንዳንዶቹ እንዴት ህግደፎችንም አንዳንድ ወዳጆቻችንም ሲያንጣጣ ሳይ የተኛች ያለች የሰመች አረገዘች የሚል ተረት ነው ትዝ የሚለኝ። ዛሬ በተረት ነው ልል የሚለው አንዱ ወዳጅ እዚህ ውስጥ ወንድሜ አለ። ወዳጅ እንኳን ለማለት አላውቀውም፣ ግን ወንድሜ ነው ኢትዮጵያዊ ስለሆነ ስሜንም ጠርቷል። ምናልባት ያ ህግ ካልፈረሰ ደቂቃ አለኝ ማለት ነው። ህግ ከፈረሰ ከቆመ ችግር የለውም። ህወሓት ተሸንፏል ማለት ትክክል አይደለም። አሸንፏል በዚህ ነው። እኔ አሸናፊነት ተገላብጦ ከሆነ አላቅም። አሸናፊነት ህወሓት የትና የት ወርዳ የጌታቸው ሹመት እኮ ህወሓትን ብቻ አይደለም እኮ የህወሓት ወዳጅን ሁሉ አንገት ያስደፋን እኮ ነው። ስልጣንን አጥተህ መቀሌ ስትገባ ሽንፈት ካልመሰለ፣ ከመቀሌ በረሃ ገብተህ መሪዎች ሞተውብህ ሽንፈት ካልመሰለ፣ ፕሪቶሪያ በባዶ ስምምነት ፈርመህ ሽንፈት ካልመሰለ፣ ስልጣን ለመውሰድ በተራ ተሰልፈ አዲስ አበባ ተመላልሰ ጠቅላይ ሚኒስትሩ በፈለገ ጊዜ የፈለገው ባይዘ ከህወሓት ጋር ተደራድሮ ነው ምናምን የሚባለው ነገር የት እንደሰማችሁን ያላቅ። ሹምሽሩ ላይ ራሱ ህወሓት የሚባል ስም አልተነሳም። ህወሓት ሰው የለም፣ የህወሓት ተወካይ የለም። እንደውም ጥሩ ነው አጨብጭቦ የተቀበሉት የመንግስት የጠቅላይ ሚኒስትሩን ሹመኛ ደግሞ በዓለም ፈርሞ የሄደው ከ1 እስከ 8 ይሄን እንሰራለሁ ብሎ ነው የሄደው። እኔ ድል ይሄ ከሆነ በእውነት እንደዚህ አይነት ድል እግዚአብሔር በዘራቸው ያደርስ ነው የሚለው። ሌላ ምን እንደምል አላውቅም። ከጦርነት መውጫ ሰነድ የፈረመ ሰው እኮ ዛሬ ከጠቅላይ ሚኒስትሩ ጋር የሚሰራ ነው። ይሄ ካልገባ እኔ የሰው ጭንቅላት ተቀይሮ ሌላ ጭንቅላት መጥቶ ካልሆነ አላውቅም። አፍረ ከሆነ ኢትስ ኦኬ። የጠቅላይ ሚኒስትሩንም ስሜት ወጥቶ በስሌት እንዴት እንደሚጓዝ ካልገባ ኢትስ ኦኬ። በጣም ባይዘው ጠቃሚ ነገር ነው። ጠላት እንደዚህ የደነዘ ሲሆን በጣም አሪፍ ነው። ተገዳዳሪ እንደዚህ የዶለዶመ ሲሆን በጣም አሪፍ ነው። ባይዘው ሻርፕ አይደለም ማለት ነው። በጣም 4-5 ቀድሞ አያስብም ማለት ነው። ስድብ ለሱ ቢግ ዲል ነው። እንደዚህ ብሎ ነበር እንዴት ልታደንቀው ነው የምትችለው? ጠቅላይ ሚኒስትሩን በዚያ ልክ ጨፍጭፎ ጠቅላይ ሚኒስትሩ አጠገቡ አስቀምጦታል። አንዳንዱ ደግሞ ከጌታቸው ረዳ በላይ ለጌታቸው ሀሳቢ ይገደላል ይበላል። ኧረ ተው እንጂ አንዳንዴ ከባለቤቱ በላይ ያወቀ ቡዳ ነው። ሶስተኛ ተረት ከጨመርኩ ይበቃል። ቲፒኤልኤፍ አላሸነፈም። ቲፒኤልኤፍ በጣም ተሸንፈዋል። ቲፒኤልኤፍ ዛሬ የሚቆጣጠረውም ያነሰ አሳቢ የሌለው ዛሬ ምናልባት ከሪዮት ሚዲያ ጋር የተደረገውን ቃለመጠይቅ ስታዩ እኛ ምኑን ስለ ቲፒኤልኤፍ አወራን፣ ኬሪያ ናት እንጂ ያወራችው እና ቲፒኤልኤፍ በዘመኑም እንደዚህ ተዝረክርኮ አያውቅም። እንደዚህም ተዋርዶ አያውቅም። እንደዚህም ተሸንፎ አያውቅም። ዛሬ እኮ ተቆጣጠርኩ ያለ ማህተም የሚሰበስብ ቆራሌው ሰብሳቢ እኮ ነው ቲፒኤልኤፍ። እኔ ከዛ በላይ ባይታይ ጥሩ ነው። ፋኖ ከቲፒኤልኤፍ ጋር አይሰራም ይሰራል ማለት አቁሙ ያልከው ወዳጄ፣ እኔ ደስ ይለኛል ባይሰራ። ቢሰራም ራሱ ግን እኔ አይደለም ያልኩት። አንዳንዴ ያታምጣ። እኔ ከቲፒኤልኤፍ ጋርም ከግደፍ ጋርም እሰራለሁ ያለው ያው እናንተ የምትሉት መሪያችሁ ነው። እንሰራለን። ሰሜናዊ የሚባል ፕሮጀክት መጥቶ ነበራል። አንድ አቅጣጫ ቴዶ እኔና አንተ ደቡባዊ ነበር በፊት ነው የኛን ሊወርሱ ይመስላል። እኔ ባይዘ ያን የሰሜናዊ ፕሮጀክት በጣም ወደው እቺ ሰሜናዊ ጥሩ ነው፣ ከብሔር ወጣ ያለ ነው። እነሱ ኦፍኮርስ ኤርትራ፣ አማራና ተጋሩን ነው የሚሉት። ኤርትራውያን ማፈር አለባቸው። እንደ ሀገር መቆም ሲገባቸው እንደ አንድ ክልል አክት ማድረጋቸው እነሱ ሊያፍሩ ይገባል። እኔ ግን ጥሩ ነው እንደ አንድ ክፍለ ምንድነው ወደ እንደ አንድ ክልል ሆኖ ነው እየመጡልን ያሉት። ይሄን ማሰብ ስለማይችሉ እንጂ በዚህ ጥምረት ውስጥ አለን እየመጣን ነው ሰሜኖች ምናምን ስሉ የሀገርነት መስፈርታቸውን አውርደው ከኛ እንደ አንድ ክልል እንደሆኑ ማወቅ አለባቸው። ግን እኔ ከመጣ ጥሩ ነው። የሰሜናዊ ጥምረት የሚሉት ከመጣ ጥሩ ነው። እኛ ደቡቡንን እኮ ሞክረናል። ባይዘው ደቡቡንን በጣም ነው የተመቸኝ እንትን ነው። ባይዘው ስብስብ ነው የነበረው። አሁን ለብቻ ቢወጣ
ያን የሰማነውን ከእናንተ አንቺ ታመጪ አንቺ ታሮጪ ነው አይነት ነገሩና እሺ አንድ ደቂቃ ነው እና ያ የኔ አይደለም እንሰራለን ያለው እሱ ነው። ስሩ መጨረሻ ላይ ፋኖ ከማንም ጋር አይለጥፍም ከማንም ጋር አይለጥፍም ብለዋልና ኖሮ ተለጥፎም አያውቅም። እኔ ፋኖ ሳይለጥፍ ኖሮ ያውቃል እንዴ? አልቆምም እኮ ለመቆም ነው መለጠፍ እየፈለገ ያለው። የቱ ጋር ቆሞ ያውቃል? ፋኖ የቱ ጋር ቆሞ በየትኛው አጥንቱ ቆሞ ያውቃል? በየትኛው ግንባር ቆሞ ያውቃል? የተኛው ግንባር ደምስሶ ተቆጣጥሮ ነፃ ግዛት አለው ፋኖ። ፋኖ ሳይለጠፍ የሚቆመው እርስ በርስ ይዋጋ ብቻ 40 ደምስሼ አንሞትኩኝ የሚለው በዚህ እርስ በርሳቸው ሲጠዛጠዙ ያለው ጥንካሬ በጣም ነው የሚገርመኝ። አንገር በጣም ነው የሚገርመኝ። እኔ ፋኖ ሳይለጠፍ ወደፊት መሄድ አይችልም፣ ወደኋላ መሄድ አይችልም። በጣም አመሰግናለሁ። በነገራችን ላይ ሁለት ከጫጩቷና ከእንቁላሏ ቀድሞ የተወለደው ማነው ወደሚለው ክርክር እንዳይወስደ እንጂ ፋኖ ነው ህዋት ላይ የሚለጠፈው ወይስ ህዋት ነው ፋኖ ላይ የሚለጠፈው? ይሄ ራሱ መለየት አለበት። ምክንያቱም ህዋቶች መተው ያላንስ ጥያቄ ከማንሳታቸው በፊት ፋኖች ይዋጉ ነበር። ማን ነው የሚለጠፈው? ፋኖ ነው ህዋት ላይ የሚለጠፈው ወይስ ህዋቶች ናቸው ሁልጊዜ አደጋ ውስጥ በገቡ ቁጥር ፋኖን እንደ አዳኝ የሚጠጉት? ይህም አከራካሪ ነገር ነው። ፖለቲከኞች መለያየት አለብን እና ማስረጃዎቻችሁ ምንድን ናቸው? ኮመንት ላይ ያላችሁ ማን ነው የሚለጠፈው? ፋኖ ነው የሚለጠፈው ህዋት ላይ ወይስ ህዋት ነው ፋኖ ላይ የሚለጠፈው? እሺ ወደ እንትና እመጣለሁ፣ ወደ መሐመድ። ፕሮባብሊ ይሰማለም ድምፄ ሄደ። ሁለት ነገሮች ነው አሁን እያዩ ያለሁት እና አንደኛ የአደር አጀንዳ ይዘው የሚንቀሳቀሱ ሰዎች አሉ። ስቲል ከእንቅልፋቸው ያልተነሱ ሰዎች ማለት ነው። የተሰጠን አጀንዳን በደንብ አርቲኩሌት አድርገን ማውራት ካልቻልን ባክፋየር የሚያደርገው ራሳችን ላይ ነው ብዬ ስለማስብ በዋናነት እያነሳን የነበርነው የታደሰ ወረደ የጊዜያዊ አስተዳደር መሪ መሆን እና የጌታቸው ረዳ ወደ ፌደራል መንግስት በፌደራል መንግስት ስር ባሉ መዋቅሮች ውስጥ የተሰጠው ስልጣን በተመለከተ ምንድነው ነው እንጂ ስለ ህወሓት ጉዳይ አይደለም። የህወሓት ጉዳይ በኦቨርኦል ፕሮሰሱ ህወሓት ምን አትራፊ ሊሆን ይችላል ወይስ ምን ሊያጎድል ይችላል የሚለውን ነገር በደንብ ልናየው እንችላለን ካስፈላጊ ከሆነ ማለት ነው። አስፋራሳይ ነው። ታደሰ ወረደም ጌታቸው ረዳም በጊዜያዊ አስተዳደር ውስጥ ለ2 ዓመት አብረው የሰሩ ሰዎች ናቸው። መጓተቶች ሊኖሩ ይችላሉ። ዲፕ ዳውን ያለውን መጓተት በተመለከተ እነሱ ወጥተው እስካላወሩ ድረስ እስከዛሬ ኮንተምፕሌት ስናደርግ የነበር ነው። በተለያየ የራሳችን መላምት እየወሰድ ነበር። ይሄን ሊያደርጉ ይችላል፣ ይሄን ሊሆን ይችላል ማለት በይሆን ይችላል ነው እንጂ የጌታቸው ራሱ ወደ ፌደራል መንግስት መጥቶ ስልጣን ሊይዝ ይችላል የሚለውን ነገር አስበን አናውቅም ነበርና ያንን ብናየው ከዛ ውጪ እኔ አማራ ብሔረተኝነት ጋር በተመለከተ ለሚነሱ ነገሮች በጣም ደማቸው እየፈላ የሚናገሩ ሰዎች የአማራ ክልልን ስሪቱንም ምኑንም የሚያውቁ ሰዎች አይደሉም። አሁን በተደጋጋሚ የሚጠሏቸውም ወዳጅ መስለው የሚመጡትም አያውቁትም። ለምሳሌ ከአንድ አካባቢ ላይ 2 ቱባ ተናጋሪዎች አሉ። አንዱ መንግስት ውስጥ ነው፣ አንዱ ከመንግስት ውጭ ሆኖ አንዱ ላይ ተንጠልጥሎ የሚያወራ ማለት ነው። ጥላቻቸው የሚገርም ነው። አንደኛው አማራ የሚባል ነገር ሲነሳ ደሙ ይፈላል ምናምን የብልጽግና ካድሬ ነው፣ ስሩ ታይም አውቀዋለሁኝ። አንደኛው ደግሞ የራሱ ካድሬ ነው፣ ግን አማራ ብሔረተኝነት ውስጥ ገብቶ ኮዝ አላቸው ብላ 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 እያለ ትንተና የሚሰጥ ነው። ኦኬ ዋዩ ጋይስ የራሳችሁን የፖለቲካል ዲስኮርስ ለምን አትሄዱም? ለምንድን ነው የአማራ ክልል ፖለቲካ ውስጥ የምትለጠፉት ለማለት ፈልጋለሁ። እነዚህ 2 ሰዎች ማለት የአንድ አካባቢ ልጆች ናቸው፣ የአንድ አካባቢ ማለት ነው፣ ከአንድ ማህበረሰብ የወጡ ናቸውና አታወዛግቡን ለማለት ያክል ነው። ከዛ ውጪ ግን ሞሼ ባሄድ ኖሮ መልስ ሰጥ ነበር። ለሱ ስለሄደ ሀሜት ነው የሚሆንብኝ፣ ምናልባትም ከታች ላይ ነው ስለሚችል ልተው የሱን ጉዳይ። ከዛ ውጪ ግን የታደሰ ወረደን በተመለከተ የተቀመጠው ጉዳይ ቲፒኤልኤፍ ስለ ስልጣን ሹምና ሽር ላይ ኢንቫይትድ አይደለም። እኔ የማውቀው ቲፒኤልኤፍ ስቲል ለማንሰራራት እየታገለ ያለ ፓርቲ ነው። በቀድሞ ስርዓት የመንግስት አካል የነበረ አሁን ግን ሁሉን ነገር አጥቶ ከ2 ዓመት የጦርነት በኋላ ራሱን
ለማደራጀት የሚንቀሳቀስ ኃይል ነው ብዬ ነው የማስበው። ስለዚህ ቲፒኤልኤፍ የራሱን ስታተስ ኮ ለመመለስ ከብዙ አካላቶች ጋር አንድነት ሊፈጥር ይችላል። ያ አንድነቱ ግን ማንን ለመውጋት ነው የሚለው ነገር ኳስችናብል የሚሆነው ሀገር እንደ ሀገር ለመውጋት ነው ወይስ ምንድን ነው የሚለውን ነገር ወደፊት የምናየው ነገር እንደሚሆነው ከሻዕቢያ ጋርም ይስራል ከማን ጋርም ይስራል። ታደሰ ወረደ የትግራይ ጊዜያዊ አስተዳደር ሆኖ ተመረጠ ማለት የአማራ ክልል ውስጥ ያሉ ኃይሎች ከቲፒኤልኤፍ ጋር ስራ መስራት አቁመዋል የሚልን ድምዳሜ አያስወስደንም። ምክንያቱም ቲፒኤልኤፍ የትግራይ ክልል መሪ አልሆነም። ስቲል 1 ዓመት ኤክስቴንሽን ነው ቤዝድ ኦን ፕሪቶሪያ አግሪመንት። አንዳንድ ሰዎች ግራ ይገቡኛል። ለው ተመረናል ይላሉ ወይም ፖለቲካ እናውቃለን ይላሉ፣ በእድሜም እንቀድማቸዋለን ይላሉ። ግን they don't know anything። ብለፍ ነው የሚያደርጉት፣ መጥተው መለጠፍ ነው ስራቸው። ሪስ ሊትራሊ የፕሪቶሪያ አግሪመንትን ቤዝ አድርጎ ነው ሹምሽሮ የተካሄደው። አሁንም 1 ዓመት ነው የተሰጣቸው። በ1 ዓመት ውስጥ ቀሪ የሆኑ ያልተሰሩ ስራዎችን ማሰራት ነው አላማው፣ የታደሰ ወረደ መምጣት ማለት ነው እንጂ ትግራይን ጠቅልሎ የመግዛት ወይም ደግሞ ኢንዲፔንደንትሊ ከዚህ በፊት እንደነበረው ትግራይ ብሔራዊ ክልላዊ መንግስት የሚለውን ስያሜ ጸድቆ እየተንቀሳቀሱ አይደለም። ስቲል ትግራይ ብሔራዊ ክልላዊ መንግስት የሚባለው ኦፊሻሊ አክኖሌጅ አልተደረገም። ጊዜያዊ አስተዳደር ነው። ኢፍ ዩ ሪሜምበር ከአንድ ሳምንት በፊት የህዝብ ተወካዮች ምክር ቤት ተሰብስቦ በዚህ ጉዳይ ላይ ጠቅላይ ሚኒስትሩን ሌጂቲሜት ሊያደርገው የሚችሉ ህጎች ጸድቀዋል። እነዛን አድርገው ነው የመጣው ይሄ ሹምሽር ማለት ነው። እኔ ጌታቸው ከዛ ቦታ መነሳቱ እንደ ጥቅል የራሴ ግምገማ የራሴ ፐርሰናል ኦፒኒየን ነው። ለትግራይ ህዝብ እንደ ህዝብ ለቲፒኤልኤፍ አላልኩም እኔ ለትግራይ ህዝብ ፖዚቲቭ ኢንፑት ይሆናል ብዬ አምናለሁ። ምክንያቱም ከሚናገራቸው ንግግሮች ፕሮ የትግራይ ህዝብ ስለሆነ ፕሮ ቲፒኤልኤፍ ሳይሆን ፕሮ የትግራይ ህዝብ ነው። የትግራይ ህዝብ ያለፈበት መከራ አሁን ያለበት ተግዳሮት ወደፊትም የሚጠብቀውን በተመለከተ አጽንኦት ሰጥቶ ስለሚናገር ይሄንን መስራቱ ደግሞ እነዛ ኦሊጋርኪ የፓወር ሞንገር ኦሊጋርኪዎች ጌታቸውን ታርጌት አድርገውታል። ይሄ ምንም ጥርጥር የለውም። ለምሳሌ ደብረጽዮን ብትለኝ ደብረጽዮን ለፓወር የሚሰራ ሰው ነው። እሺ ፓወር ስትረግል ነው። ዛሬ የኬሪያን ኢብራሂምን ኢንተርቪው ሙሉ ኢንተርቪው 1 ሰዓት ከ50 ደቂቃ አዳምጫለሁ። አይደለም እኔ እናንተን ትግራዋይ ሆኖ ተወልደው የትግራይ ህዝብ እምብርት ውስጥ አድርገው ከመሬት ተነስተው እስከ ማዕከላዊ አመራር ድረስ የደረሱትን አካላቶች ኮምፕሊትሊ ዲዞናንስ ክሬት ያደረገ አደረጃጀት እንዳለ ቲፒኤልኤፍ ውስጥ አንደርስታንድ አድርጌያለሁ። ለካሉን እኛ እዚህ በትርፍ ጊዜያችን ከኡበር ላይ ከትራክ ላይ ከሆነ ቦታ ላይ ብድግ ብለን ገብተን የምናወራበትን ፖለቲካ አይደለም ማለት ነው። ኬሪያ ኢብራሂም ማለት ፍሮም ስክራች ነው የመጣችው። ኢንተርቪው ላይ የተረዳሁት ምንድነው በጣም እጅግ የተወሳሰበ ፖለቲካል ዲስኮርስ እንዳለ የሚያሳይ ጉዳይ ነው ያለው ብዬ ነው የማስበውና ይሄንን ብንወስደው ከዛ ውጪ አሁን ላይ ታደሰ ወረደ ስለተሾመ እስከዛሬ የነበሩ ሩመሮች በተለይ ከሆነ ኤሪያ ላይ ያሉ የፋኖ ኃይሎች ከቲፒኤልኤፍ ጋር ያላቸውን ግንኙነት ያቋርጠዋል ብሎ ይሄ ሊያሞኘን የመጣውን ግለሰብ እኔ ለምንድን ነው ሀብሀብ ጭንቅላት የምትሆኑት ነው የምለው። ሀብሀብ ጭንቅላት ጸጉር የሌለው ማለት ነው። እያስተከሉ ጸጉር ያደርጋሉ፣ ግን ጭንቅላታቸው ስቲል ሀብሀብ ነው። ስትሰነጥቀው ወይ ሊጣፍጥም ወይ ላጣፍጥ ይችላል። you don't know the exact taste of the ሀብሀብ unless break አድርገው ካላየው በስተቀር ማለት ነው። ስለዚህ በአማራ ፖለቲካ ውስጥ ወይም አማራ ክልል ውስጥ ባለ ፖለቲካ ውስጥ መታችሁ በቃ የአማራ ክልልን ፖለቲካ እናንተ እንደፈተፈታችሁ አድርጋችሁ ለማውራት የምትሞክሩ የሀብሀብ ሲናሪዮን የምታሟሉ ሰዎች እኛ ጋር መታችሁ ባትናገሩ። አንተዋወቅም፣ የምናውቃችሁ ሰሞኑን ነው የምናውቃችሁ። በየትኛው የትግል ስትራቴጂ እዚህ እንደደረሳችሁ ስለማናውቅ እኛ ብቻ የክልሉን ፖለቲካ እናበራየው የምትሉበት ነገር አያዋጣችሁም ለማለት ነው። አመሰግናለሁ። ቴዳ ቴንክ ዩ መሐመድ፣ ከልብ አመሰግናለሁ። ቴዳ ተመጣለው። እሺ 7 ደቂቃ አለ። ኦኬ፣ አመሰግናለሁ። የመጨረሻ እንትን ይሆናል። አንዳንዱ እንግዲህ እንደምናየው ራሱ የሚፈልገውን ያወራል። አንተ ግን በሱ መስመር እንድታወራ ይፈልጋል። የራንተን አውቶኖሚ አይጠብቅም። የሱን ፍላጎት ራሱ እንደፈለገ ኦፕን ነው ለሱ። ሌላው ግን ሲያወራ እሱ የሚፈልገው እንዲያወራለት ይፈልጋል። ይሄ ልክ አይደለም። መብት ይሰጠው። ሰው የመናገር መብት አለው። የፈለገውን ያወራ።
አዳማጩ የፈለገውን ይገዛ፣ ያልፈለገውን ይተዋል። ስለዚህ ያ እንደዛ ብታይ ጥሩ ነው። እኔ አቶ ጌታቸው ሹመት አሁንም ልክ ነው ብዬ ነው ማምነው። ትክክለኛ ሹመት ነው ብዬ ነው ማምነው። ምክንያቱም እንደ መንግስት ደጋፊነቴ ትክክለኛ ነው ብዬ ማምነው የራሴ እንትን ይኖራል። አቶ ጌታቸው እዛ ቦታ መምጣት አቶ ጌታቸው አቶ አብይ ጎን ዶክተር አብይ ጎን መሆን ጠቃሚ ነው ብዬ ነው ማምነው። ለሻቢያም ይሁን ለፋኖም ይሁን ለቲፒኤልኤፍም ይሁን ለማንኛውም ነገር የተሾሙበት ቦታና ያላቸው ልምድ ይጠቅማቸዋል ብዬ ስለማምን አቶ ጌታቸውም ይህን ስለተቀበሉ አቶ ጌታቸውን የሚተቹዋሉ። ትላንት ሲደግፉ የነበሩ ሪዮት ሚዲያ ሌሎቹም ተሰብስቦ አቶ ጌታቸው እንዴት እንዲያደርገ ለአቶ ጌታቸው እነሱ የሚፈልጉት እንዲያደርጉ በቃ እነሱ ያ ሹመት ስላልፈለጉ አቶ ጌታቸው ያን ሹመት እንዳይቀበሉ ለምን አቶ ጌታቸውን መጠቀሚያ ማድረግ ይፈልጋሉ። አቶ ጌታቸው ራሳቸውን ችሎ ትልቅ ሰው ናቸው፣ የተማሩ ናቸው። ራሳቸውን ችሎ ራሳቸው ላይ የወሰዱት እርምጃ ለነሳቸው እንተው ብዬ ነው ማምነው። ሌላው ዶክተር አብይ ይህን ነገር ማድረጋቸው እኔ ትክክለኛና ኮንፍሊክት አፈታታቸው እጅግ የሚገርም ነው። እውነት ለመናገር ሰዎች እንደንትን ማየት ይችላሉ፣ እንደ ሽንፈት እንደምን ሲቀባጥሮ ሰማለሁ። ሽንፈት ጦርነትን ማስነሳት ነበር። ሽንፈት እንደገና ዳግም ክልሉን ወደ ጦርነት ማስገባት፣ ዳግም ደም ማፋሰስ፣ ዳግም ሪሶርስን ማባከን ነበር ሽንፈት ብዬ የማምነው። ነገሮቹን በእርጋታ አይቶ ክልሉ የሚፈልገው በዛ ማነሰም እኮ ያን አቶ ጀነራሉ የሚፈልጉ ኃይሎች አሉ። እነሱ በራሳቸው ፍላጎት በክልላቸው እሺ ብሎ መቀበል ለእኔ ብልጠት ነው ብዬ ነው ማምነው፣ ትክክለኛም ነው ብዬ ነው ማምነው። አቶ ጌታቸውም በሰሩት በታማኝነታቸው ለቲፒኤልኤፍም ታማኝ ነበሩ። በዛ ጊዜ ለዶክተር አብይም ታማኝ የነበረ ሰው ነው። ለምን ያን ህግ ፕሪቶሪያን ህግ ስራ ላይ እንዲውል የራሳቸውን ጥረት ያደረጉ ጀግና ሰዎች ናቸው። ጀግና ሰው ነውና ሹመቱም ይገባቸዋል የሚል እንትን አለ። ሌላ የብልጽግናው የመንግስት ፍላጎት ቲፒኤልኤፍ ማዳከም አይደለም። አንዳንድ የብልጽግና ደጋፊዎችም ይሄን ማስተካከል አለባቸው። መንግስት ቲፒኤልኤፍ እንዲዳከም አይፈልግም። ቲፒኤልኤፍ ከመስመር እንዳይወጣ ክልሉን እንዲያለማ የራሱን ክልል እንዲያስተዳድር መብትም ተሰጥቶታል፣ እያስተዳደረም ነው። ይሄን መታየት መቻል አለብን። እንደገና የብልጽግና ጊዜያዊ ፍላጎትም ማወቅ መቻል አለብን። መንግስት አሁን ቲፒኤልኤፍ እንዲዳከም ይፈልጋል ወይ? ዶክተር አብይ ይሄን ብለዋል ወይ? ለምንድን ነው ያልሆነ ነገር የምናወራው እዚህ ላይ መተን? ቲፒኤልኤፍ እንዲህ ነው እንዲህ ነው። ቲፒኤልኤፍ እና ፋኖን መንግስት በአንድ አይን አያዩ። ቲፒኤልኤፍ ክልሉን የሚያስተዳደር በህጋዊ በፍርማ የተሰጠው ጊዜያዊ አስተዳደር ነው። ፋኖ ግን መንግስትን የሚዋጋ ነው። በአንድ አይን ሊያዩ አይችልም መንግስት። ስለዚህ ስናወራ ሁለቱም በአንድ አይን ብናየው መልካም ነው ብዬ ነው የማምነው። ሌላው በጦርነት ውስጥ የከረመ ክልል ቴዲ ያነሳው ነገር አለ። 27 ዓመት ውስጥ ቲፒኤልኤፎች እንዴት እንደዚህ ኃይላቸው ጠነከረ? ሌሎቹ ስንተኛ የነበረውን የት ነበርን ያልከው ጥሩ ጥያቄ ነው። ይሄ ሁሉ እኮ ቲፒኤልኤፍ እንዲወርድ የተደረገም እኮ ህዝቡ ሲታገል የነበረው ያን ያውቅ ነበር። ቲፒኤልኤፎች ስልጣን በነበራቸው ጊዜ ብዙ ነገር አድርጓል። እንዳውም እኔ እንደጠበቅኩት ከዚህ በላይ ሀገሩን ያለሙ ትግራይና ያለሙ ይመስለኝ ነበር። በጦርነቱ ጊዜ ያየነው ግን በተቃራኒ ነው። ምንም አልሰሩም፣ ሲዘርፉ የነበሩ ግን መሳሪያ ሲያጠራቅሙ እንደነበረ ሲያከማቹ እንደነበረ ከውጭ ኃይልም በእጅ አዙር አግኝቶ ይሆናል። የውጭ ኃይል ስንል እንደ ሻዕቢያ አሉ፣ እነ ኢጅፕትም አሉ። ብዙ የውጭ ኃይሎች ለእንደሱ ድጋፍ አድርጓል የሚል ግምት አለኝ። ሌላ መጨረሻ ላይ ማወራው አሁንም ለብልጽግና ደጋፊዎች ቲፒኤልኤፍን ባላቸው አቅም እንደግፍ፣ መደገፍ መቻል አለብን። ወደ መስመር እንዲመጡ ነገ እኮ በምርጫም እኮ አሸንፈው ክልላቸው
ሊመሩ ይችላሉ። ምን ልናደርገው ነው? ያኔ ምን ልታደርገው ነው? ብልጽግና ቢሆን ያኔም እኮ ፓራለል አብሮ መስራት ይመጣልና በአንድ አይን እንዳናየው እላለሁ። በሰላማዊ መንገድ አብሮ መስራት ያስፈልጋል። በዛ ማየት አለብን ይላሉ። ለምንድን ነው ይሄን ያነሳሁት? እዚህ ውስጥ አሉ ብልጽግና ደጋፊዎችም አላችሁ። ስታነሱ ሶስትን ኃይል በአንድ ጊዜ እንደ ጠላት ማንሳት የለብንም። ፋኖን፣ ሻቢያን፣ ብልጽግናን። ይሄ ትክክለኛ ነገር አይደለም። ቲፒኤልኤፍ ወደ መስመር መጥቷል፣ ክልሉን ያስተዳድራል። ሌሎቹን ኃይል ግን መንግስት ከቲፒኤልኤፍ ጋር መስመር ያስይዛቸዋል የሚል ግምት አለኝ። በዛ ግን ብንሰራ መልካም ነው። ለሌሎቹ መርዶ ነው ይሄ። የአቶ ጌታቸው መሾም፣ የዶክተር የጀነራሉ ስልጣን ማግኘት፣ ነገሮቹ መብረዱ መርዶ ነው ለሌሎቹ። አዘን ላይ ናቸው እነሱ። የፈለጉት ጦርነቱ ተነስቶ እንደገና ዳግም መጥቶ የሆነ ትርፍ ፍለጋ ነበር። መንግስት በጥበብ አልፎታል። ይህን እንደዚህ አይተን እነሱንም መደገፍ አለብን እላለሁ። አመሰግናለሁ። ከልብ አመሰግናለሁ። ታፕታፕ እያደረጋችሁ እኔ አንዳንድ ጊዜ ምናልባት ከተሳሳትኩ ታርማለሁ። አሁን አንዳንድ ቲፒኤልኤፍ ደጋፊዎች ወይም ደግሞ የቲፒኤልኤፍ አመራሮች እኛ ድሮ ሃይስኩል ተማሪ እያለን ከጋዜጣ ላይ የምናነበውን የቪኦኤ ምናምን ሰምተን የምናወራውን የ97 የፖለቲካ ክርክር እንደዚህ ሰምተን ዝም ብለን ሃይፖቴቲካል የሆነ ስቴትመንት የምናስቀምጠውን ዛሬ ነው የሚናገሩት እነሱ የቲፒኤልኤፍ አመራሮች። በነገራችን ላይ አሁን እነ ጌታቸው ብትሏቸው፣ እነ ጀነራል ጻድቃን ብትሏቸው፣ እነ ኬሪያ ኢብራሂም ብትሏቸው ገና ዛሬ ለካ ቲፒኤልኤፍ ማፊያ ነው ይሏቸዋል። እራሳቸው ላይ ስለደረሰ ማለት ነው። ዛሬ እነሱ የሚሉትን ግን ባለፉት 27 ዓመታት ብዙ የኢትዮጵያ ፖለቲከኞች ሲናገሩት የነበረ ነው። በተለይ ከመለስ ዜናዊ ሞት በኋላ በተለይ በዋነኛነት ከመለስ ዜናዊ ሞት በኋላ ቲፒኤልኤፍ ፖለቲካል ዲያሎግ ምን እንደሆነ የሚያውቁ አይመስለኝም። ይሄ እንደዚህ በፕላን ጉልበት ነው፣ በቃ በጉልበት ነው። መሳሪያ ይዘዋል፣ ብረት ይዘዋል። አንተ ጉልበት የለም፣ በቦክስ ነው፣ በቃ በዛ ነው የሚያምኑት። በተረፈ ይሄ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው ፎርካስት ሲያደርጉ ወይም ደግሞ የሆነ ሃይፖቴሲስ የሚያስቀምጡ የሚመራመሩ ዓለም ወዴት እየሄደን ያለው ዓለም ያለበት ነባራዊ ሁኔታ ፖለቲካው እንዴት እንዲያውቁም እነሱ እናንተ ናችሁ እኮ የምትሏቸው። ከመለስ ዜናዊ ሞት በኋላ ያለው ቲፒኤልኤፍ እንደ ሀገር የኛ ሞት ካልሆነ በስተቀር እንደውም የኛ ነባራዊ ሁኔታ ማሳያ ነው። ምንም የሚያውቁት ነገር የለም። አሁን ለምሳሌ ፓራግራፍ ስትጽፉ መጀመሪያ ታስባላችሁ፣ ከዛ ፕላን ታደርጋላችሁ፣ ከዛ ትጽፋላችሁ፣ ከዛ ሪቫይዝ ታደርጋላችሁ። ቲፒኤልኤፎች ከመጨረሻ ነው የሚጀምሩት። ሪቫይዝ ያደርጋሉ፣ ይጽፋሉ፣ ፕላን ያደርጋሉ፣ ያስባሉ። ይሄ የ5 ዓመት ልጅ እያላችሁ የምታስቡት ነገር ነው። ምናልባት ወደ ኢትዮጵያን ፖለቲካ ከገባችሁ ጊዜ ጀምሮ ስለ ቲፒኤልኤፍ ሊኖራችሁ የሚገባው ግንዛቤ ይሄ ነው። ቲፒኤልኤፍ የሚታመን ፍሬንድ ነው? ኖ። ቲፒኤልኤፍ እንደዚህ በጣም ታማኝ ፍሬንድ ነው። አላያንስ የምታደርገውን አላያንስ ምን እንደሆነ አያውቅልህም። ምንድነው አላያንስ? ይሰብርሃል፣ ያጠፋሃል፣ በጉልበት ነው የሚያምነው። በቃ ያደቃል። የተወሰነ ችግር ግን እስኪያልፍ ድረስ ይጠቀምብሃል። በቃ ሌላ ካልኩሌሽን፣ ይሄ ኢኮኖሚ ፖሊሲ፣ ይሄ መርህ ነው። የጻፉትን ህገ መንግስት አስፈላጊ ከሆነ እኮ ገደል ይግባ ይሏቸዋል። ቴሌግራም ላይ ጽፌላቸዋለሁ። እራሳቸው እንሞትለታለን የሚሉትን ባንዲራ ኮከብ ያለበትን ከዚህ ቀደም ልሙጡን እያሉ የአማራ ፖለቲከኞችን የወቅሱበት የነበረውን ዛሬ ኮከብ ያለበትን እንኳን አይጠቀምልህም። ይሄ የብሔር ብሔረሰቦች የሃይማኖት እኩልነትና የብሔር አንድነትን ለመግለጽ ታስቦ ይሄ ሰማያዊው መደቡ እንትኑ ምናምን የሚለው ነገር ዛሬ የለም። እሱም ባንዲራም የለም። ስለዚህ እኔ እንዴት የትኛው ያምሯችሁ ክፍል ፈቅዶ እንደሆነ አላውቅም። በተለይ ቲፒኤልኤፍ ዋና ዋና አመራሮች ጋር ስለ ፖለቲካ እናወራ ስትሉ እኔ በተለይ ንቃተ ህሊናችሁን ከዛም ወረድ ሲል ደግሞ ጤናችሁን መመርመር አለባችሁ የሚል እምነት አለኝ። አንድ ሰው ከቲፒኤልኤፍ ጋር አብሬ ይሰራሉ ካለ የመጀመሪያ ማድረግ ያለበት ጤናውን ነው መመርመር ያለበት ብዬ አስባለሁ። ምክንያቱም እነሱን
ከቀውስ ጋር ነው አላንስ ፈጥራለሁ የምትለው። ቀውስ ስለ ለራሳቸው ልጅ ለጌታቸው ረዳ ያልተመለሰ ለትግራይ ልጆች ማይመለሱ ዛሬ መቀሌ ውስጥ ሆነ ቲፒኤልኤፍን ትቃወማለህ? ባለፉት 7 ዓመታት አንድ የትግራይ ልጅ ቲፒኤልኤፍን መቃወም ይችላል? አስመራ ቨርዥን ኦፍ እኮ መቀሌ ነው የፈጠረልህ እኮ። አስመራ ላይ አሁን ኢሳያስ አፈወርቂን የሚቃወም አንድ ኤርትራዊ የሻዕቢያ ሰው ታመጣልኛለህ? ኦንሊ ቲንግ አንድ ሀገር ውስጥ ኢትዮጵያ ውስጥ ኖርን እንጂ ዛሬ መቀሌ ውስጥ የሚኖር ወጣት እኮ ዛሬ በጥይት ይመታል እኮ ቲፒኤልኤፍን ስለተቃወመ ብቻ። እና እናንተ የምታስቀምጡት የፖለቲካ አካሄድ እነሱ የሚያስቡት ነገር እነሱ የሚያውቁት ነገር ያለ አይመስለኝም። ከዚህ ቀደም ተደጋጋሚ ስንናገር ዛሬም ኬሪያ ኢብራሂም ስትናገር ድጋሚ ሊያስደምጣችሁ ይችላሉ። እዚህ ጋር አሁን ነው የሚገባኝ ትላለች። እኛ የዛሬ 10 ዓመት የገባንን ነገር ለካ አሁን ሳስበው ይሄ ሁሉ ነገር የሆነው ለስልጣን ነው ትላለች ኬሪያ። እስኪ ላስደምጣችሁ ዘግየት ብላችሁ የገባችሁ ካላችሁ፣ ከዛ ወደ ሌሎች ይገባል ሄዳሉ። በእኛ በ27 ዓመት የትግል ጊዜ እሱ አይደለም 50 ደቂቃ ከት 50 ሚኒት 50 ኦኬ። እዚህ ጋር በደንብ ስሙት። አብዛኞቻችሁ የዛሬ 10 ዓመት የገባችሁ ፖለቲካ አፋችሁን ባልፈታችሁ ሰዓት ስለ ቲፒኤልኤፍ የገባችሁን ነገር የፌዴሬሽን ምክር ቤት አፈ ጉባኤ የነበረ ሴትዮ ቲፒኤልኤፍ ውስጥ የነበረ ሴትዮ ገና አሁን ነው የሚገባት። ጌታቸው ረዳ ሂዝ በጣም ስማርት ሰው ነው። ጌታቸው ረዳ በጣም ያነበበ ሰው ነው። ፖለቲካ የሚያውቅ ሰው ነው። ስለ ቲፒኤልኤፍ ግን ለመረዳት በአንድ ወቅት የበረከት ስምኦንን ኢንተርቪው ሰምታችሁ ከሆነ ኢህአዲግ ከመፈራረሱ በፊት ኢህአዲግ ሊድን የሚችልበትን የመፍትሄ ሀሳብ አቀረብኩኝ አሉ አቶ በረከት ስምኦን። ሁሉም ነገር ካበቃ በኋላ ከ6 ዓመት በኋላ አቶ ሽፈራው ሽጉጤ ይዞ መጣ አለ። ለካ አቶ በረከት ስምኦን የተናገረው ንግግር ትክክል ነበር ብሎ ማለት ነው። ምን ማለት ነው? በሌላ አባባል የዛሬ 6 ዓመት የጻፍኩት ጽሁፍ ኢህአዲግ ሰዎች አንብበው ለመረዳት 6 ዓመት ነው የፈጀባቸው ይላል። ያን ንግግር ተውሳችሁ ቲፒኤልኤፎችን እንገምግም ካላችሁ ዛሬ እነ ጌታቸው ረዳ ቲፒኤልኤፍን ለመረዳት እነሱ ላይ ቁስሉ እስኪደርስባቸው ድረስ ጠብቀዋል ማለት ነው እንጂ በፊት አልገባቸውም። ሌላው አማራው ተበደልኩኝ ሲል፣ ሌላው ብሔር ተበደልኩኝ ሲል፣ ተጨቆንኩኝ ሲል፣ ተመታው ሲል አይገባቸውም ነበር እነሱ ላይ እስኪደርስባቸው ድረስ ማለት ነው። እስኪ ስሟት ቴዲ በእናት በዛብኝ ጴጥሮስ ወላሞ ብሎ የሚለጥፈውን ኤርትራዊ ባን አድርገው በራሱ ዛቤ ያሽከርከር የታባቱ ይጽፋል። እዚህ ነፃነቱ ነው እየሰደበ ያለው አገሩ ላይ መጻፍ አይችልም። እዚህ ፍሪደሙን ኤክሰርሳይዝ ያርግ እንጂ ተው እባክህ። ስለ ኢሳያስ ነገር እኛን እየሰደበ ይዝናና። እድሜና ጤና ለምለኛ እኛ ባንኖር ማንን ትናገራለህ? ኦኬ ስሙት፣ ኬሪያ ኢብራሂምን ስሙት። ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ከአሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። የደረሰብኝ እንግልት ጫና ሊያጋጥም ስለሚችል ነው እንደዛ ያልኩት። ግን ምንድነው እኔ የፖለቲካ ችግር አጋጥሞኝ አይደለም ማንንም እሱ ነው በጣም የገረመኝ። አሁን ስሞት ያንኑ ስህተት የፈጸሙት ዋናው ሰው ያለብንና መምታት ያለብን አስፈጻሚው ሳይሆን ላኪው ነው የሚል ግምገማ ነበረ። ትልቁ ጠላታችን ሻዕቢያ ነው የነበረው። አሁን ደግሞ እኔ አንዳንዴ በጣም ነው የሚገርመኝ። ታዲያ አሁን ስሞት አንዳንዴ በጣም ነው የሚገርመኝ ትላለች ሴትዮዋ። ገና አሁን ነው የምትነቀው። በመሞቿ ሰዓት ነው የባነነችው። ስሞት ይህ ጦርነት ሲገጥሙ ያኔም መግባባት ይቻል ነበር እኮ። ተውና አትውግን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ለፌደራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ
መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋና ፍላጎቱ። እኛ ድሮ ነው የገባን፣ እሱ አሁን ነው የሚገባት። አሁን ሲገባኝ ለካ ቲፒኤልኤፍ ስልጣን ነው ለካ ፍላጎቱ። አሁን ሲገባኝ ትላለች። እኔ ከ10ኛ ፎቅ ላይ ባናቴ ራሱ በወድቅ የወደቀ ሰው ራሱ እንዳያስብ እንዲያላ ምንም ዝም ብለ ያለ ብሬን ራሱ ብትፈጠር የቲፒኤልኤፍን አናሊሲስ ለመስራት አይዶን ነው እንዴት እንደሚቸግራቸው አላውቅም። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን እወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። ይሄ ብቻ አይደለም። አበበን ብታይ ጆቤን ብታዋቸው ቀደም ሲል ያስደመጥኳችሁ ይሄ የትግራይ ክልል የአቶ ጣዕመ አረዶም የተባለ የምግብና መድኃኒት ቁጥጥር ባለስልጣን የነበረን ሰውዬ ታንክና መድፍ የሚቀብሩት እየቆፈሩ የሚቀብሩት በሰላሙ ጊዜ ነው ይላል። አሁን በሰላም ጊዜ መሳሪያ የሚቀብራል እነሱ እኔ በአይኔ በብረቱ አይቻለሁ። በሰላሙ ጊዜ ታንክና ብረት እንትን ይቀብራሉ ይላል። የመጨረሻ ላሰማና ወደ ውይይቱ እንመልሳለን። ስሙት። ቲፒኤልኤፍ ማለት ስለ ጦርነት የሚያስበው እናንተ ሰርግ ላይ ያላችሁ ነው። እናንተ ደስታ ላይ ያላችሁ ነው። አገር አማን ዓለም ሁሉ ሰላም በነበረበት ሰዓት ቲፒኤልኤፍ ስለ ጦርነት ነው የሚያስበው። ቲፒኤልኤፍ ስለ ተንኮል ነው የሚያስበው። እንዴ ነው ከዚህ ኃይል ጋር ምን አይነት የትኛው የብሬን ክፍል እንደሚፈቅድ አላውቅም ይሄን ለመቀበል። ራሳቸው ነው እኮ የሚናገሩት። እኔ ከኪሴ ያወጣሁት አይደለም። እኛማ የዛሬ 18 ዓመት ድሮም ኤርትራ ጋር ሆነን ኢትዮጵያን ነው የሚል አቋም ያለው። ኦኬ ስሙት። ይሄን ሰውዬ ከምርጫ በኋላ ነው የምትሉት እናንተ። የህገ መንግስት ትርጉም ሰጥተህ ስልጣንም የለህም። ልክ ኦፊሻል ያደረጉት ማውቁታል። በጠቅላይ ሚኒስትሩ እውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ ነበረው። እሱ ፌል አድርገዋል። እሱ ፌል እኔም ከፌዴራል መንግስት ምናላት ወደ ግጭት ከገባን ዝም ማለት አስፈላጊ ካልሆነ ማለት መምረጥ ካለባቸው እኔ እንድትመጡ ኤርትራ ጋር ሆነን ኢትዮጵያን ለማስፈጸም ጫናም ተነጋገረላቸው ነው። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እነዛ ብሎ የሚጠሩ ሰዎች የትግራይ ሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው ነገር ሲናገሩ ሰምቻለሁ። ኢሚዲየትሊ ነው የምልህ ከሻዕቢያና ጋር ከፋኖ ጋር ነው የተገናኙት። አስበው እንግዲህ ማለት ነው ማለት በነገር ለአንዱ የፌዴራል መንግስቱን እኔ በእርግጥ አላየሁትም። የኬንያ ወደ አከራካሪ የሚባሉ ቦታዎች የህገ መንግስት ትርጉም ሰጥተህ የትግራይን ጥቅም በመቃወም ነው ከፌዴራል መንግስት ጋር የተጋጩት። እንደዛ ከሆነ ምንድነው ማድረግ ያለ? የትግራይን ኢንተረስት ያገባኛል የምትል ከሆንክ ስለ ግዛት ይዞታ በተመለከተ ምንድነው የሚለው እዛ ላይ ከየትኛውም ታጣቂ ኃይል ኢትዮጵያን ለማፍረስ ካደረጉት ስልጣኑ የፌዴራል ስለሆነ ወደ ፌዴራል መሄድ አይቀርም። ቅድም አሰምቻቸዋለሁ 56ኛ ደቂቃ ላይ የነበረ ይሄ አቶ ጣዕመ ምን ይላል? የምግብና መድኃኒት ቁጥጥር ባለስልጣን ሰምታችሁ አንድ አፍታ ላይ ሂዱና ስሙ። ቲፒኤልኤፍ መድፍ የሚቀብረው በሰላሙ ጊዜ ነው። አሁን በአይኔ በብረቱ አየሁ። ቅድም ሳስደምጣችሁ የነበራችሁ ሰምታችኋል ብዬ አስባለሁ። በቀጥታ ከሻዕቢያ ጋር ይገናኛሉ እና አሁን አላንስ ፈጥራለሁ ካልክ አላንስ የተሰው እኮ በፖለቲካ ውስጥ ያለና የነበረ ነው። ግን አፍቶ የሚያክሹር ዛት ይህን የምትጫወተው በህዝቡ ላይ ቁማር ልትጫወት አይገባም። እርግጠኛ መሆን መቻል አለብን። መብረቅ 2 ጊዜ ሊመታ አይገባም። 2 ጊዜ እንዴት መብረቅ ይመታል? ስትሄድ የመታ ድንጋይ ስትመለስ ከመታ አንተ ነው ራስን መመርመር ያለብህና ሪሊ አላንስ የምትፈጥረው ሰው ነገ ማይክድህ ነው ወይ? መተማመኛህ ምንድን ነው? ይሄን ነው ሀቂቃውን ማውራት ያለብን ለማለት ያለው። እንኳን ደህና መጣህ አዲስ ታይምስ። ወደ እናንተ እመጣለሁ። የማተራ ነው አዲስ ታይምስ አለ። ያለው አንድ ሰው ይለፈኝና እገባለሁ። አንድ ሰው ይለፈኝ። በእኔ ዙሪያ እንዳትገናኝ ታፕታፕ እያደረጋቸው ይህ ጦርነት የሚባል ነገር አንገሽግሾታል። በቃ ለማስፈጸም ጫናም ለመፍጠር የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ። በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም
ይሄ ሰውዬ የቲፒኤልኤፍ ሰው ነው። እኚህ ቲፒኤልኤፎች የትግራይን ወጣት የሚፈልጉት ለዓላማቸው ማስፈጸሚያ ነው። አሁን ከሻዕቢያ ጋር ባደረጉት ስምምነት የቲፒኤልኤፍ ፋይሎች ሻዕቢያ በድሎናል፣ ኢሰብአዊ ድርጊት ፈጽሞብናል ብለው ጭራሽ እንዳይናገሩ ስምምነታቸው። አሁን የፌዴራል መንግስት ጋር ወይም እዚህ ፋኖ ጨፍጭፎናል ምናምን እንደሚሉት አይደለም። የሻዕቢያን ስም ማንሳት የለባችሁም ስምምነታቸው። እኛ ሜጀር ሆነን ከላይ ሆነን እናዛቸዋለን። ጀስት ወታደሮቹን ታመጣላችሁ፣ በእኛ ምሪት በእኛ ስር ሆናችሁ አንደር አወር ሱፐርቪዥን ነው የሚሏቸው። እነሱ ናቸው የሚያንቀሳቅሷቸው። they don't care። ጌታቸው ረዳ ሲናገር ሰምታችኋል። እንደው ለስሙ የፕሪቶሪያ ስምምነት ይሏል እንጂ ከጠቅላይ ሚኒስትሩ ጋር በሚገናኙበት ሰዓት አንድም ቀን ስለተፈናቀለው የትግራይ ተወላጆች አንስተዋቁ። አንድም ቀን እኔን ሹመኝ ከማለት ውጭ ወይ ስለሚያፋፍሙት ስለ ወርቅ ንግድ ውጭ የትግራይ ህዝብ ትዝ ብሏቸው ማቅም እና ከዚህ ኃይል ጋር አላንስ ፈጥራለሁ ስትል አዲስ አበባ ከገባ በኋላ አቤት የሰው ነገር፣ ድሮም እኛ ሰው አይወጣልንም አምነን መከዳታችን፣ እስኪ ደግሞ ድጋሚ እነዚህን እንጣልትን ነው። በየዋህነት አምነን ተከዳልትን ነው። ይሄ የፖለቲካ ጉዳይ እንዲሁ ዝም ብለህ በጓደኝነት ወይ በሼ ምናምን የምታደርገው ነገር ሳይሆን ግልጽ በሆነ በተጻፈ ነገር ላይ መተማመኛህ ምንድን ነው? እሱንም አስረግጠህ ተናግረ ነው መሆን ያለበት ለማለት ያለው። ሁለተኛ ፋውንዳመንታል ፕሪንስፕሎች ከነሱ ፋውንዳመንታል ፕሪንስፕል ጋር ይጋጫል። የአንተ ቤዚክ ፕሪንስፕል ከነሱ ቤዚክ ፕሪንስፕል ጋር 100% ይጋጫል። እንዴት ነው ያስታረከው? ህገ መንግስቱ እንዲሻሻል ትፈልጋለህ? ህገ መንግስቱ በአስክሬናችን ላይ ነው የሚሻሻለው ይለዋል። ወልቃይት ጠገዴ ጉዳይ አለ፣ ወልቃይት ጠገዴን እናስመልሳለን ይለዋል። ኢትስ ኦኬ ፖለቲካ ላይ አይ ዶንት ኬር። ግን እንዴት ነው እነዚህ ነገሮች የምታስማማው? ኦኬ ወደ መሐመድ ልምጣ። ከዚህ በኋላ ሁለት ዙር ይኖረናል። ቪዲዮ የምታበሩ ሰዎች መሆናችሁን እርግጠኛ መሆን መቻል አለባችሁ። ከዚህ በኋላ ማስገባችሁ ሰዎች እንዲህ አይ ቲንክ አዲስ ታይምስ ነው አወራ እንዲህ አድርገው ለሶስት ለማውራት እንዲመቸን ምርጥ ውይይት እንድናደርግ የተወሰነችውን ደቂቃ እንዲህ አድርገን አዲስ ነው አዲስ ቅደምና ቴዲ እንዴት ነው? እሰማለሁ። አዲሳችን እንዴት ነህ? ሰላም ነው ወይ? አሁን እንዲህ አሪፍ ነው። ቀለል ያለ ውይይት፣ የቤተሰባዊ ውይይት። ያ አማነሽ ወይ ምናምን አዲስ ታይምስ ዋንደና መጣ በስሱ እየተነቋቆርን ምናምን የተሳሳቅን እንጨዋታለን። ክብራትና ክብራን፣ ይሄ የቤተሰባዊ ጨዋታ ነው። አንድ ሀገር ዜጎች ነን። ኤርትራውያን ኮመንት ማድረግ ትችላላችሁ። በነገራችን ላይ እንደፈለጋችሁ ስደቡ። ካልሰደብክ ማለት ኢሳያስ አፈወርቂ መሳደብ አትችልም። እዛ የፈላው ውስጥ ይጨምራል። እኛም ግን ስደበን ኢትስ ኦኬ። ያሳዝናሉ። እኔ በጣም ነው የሚያሳዝኑኝ። ምክንያቱም እኛ ፖለቲካ ውስጥ ካልገቡ መግባታቸው ማሳዝኑ። ስለዚህ እኛን ያኑርላችሁ። ኢትስ ኦኬ አይ ላቭ ዩ ጋይስ። በጣም ሙልጭ አድርጋችሁ ስደቡ፣ ግን ታፕታፕ እያደረጋችሁ ለማለት ያለው። ቀደም ሲል የተናገርኩትን ንግግር እንዴት አያችሁ? አሁን ለምሳሌ አላህስ ፈጥራለሁ ስትል አሁን አፋድ አለ። አፋዶች እና ሌሎች የፋኖ ኃይሎች እርስ በርሳቸው ፖለቲካዊ ከሰላምታ ውስጥ ይመላለሳሉ። ከዛ ባሻገር ኦኬ ፋኖችን እንደ ፋኖ ልስድና ብትል ከህዋት ጋር አላህንስ ፈጥራለሁ ካልክ ሁለት ሊታረቁ የማይችሉ ጽንፍና ጽንፍ ዋልታረገጥ ሀሳቦችን ይዘህ እኔ አሁን ግራ ይገባኝ። እንዴት ነው ልታስታርቅ የቻልከው? ሁለት ነገር አለ እዚህ ጋር አስቀምጥ። አንደኛ ኢንፊልትሬት አድርገው ገብተውባቸዋል። አላህንስ እንፈጥራለን የሚሉትም እነሱ ናቸው። ምን አገባችሁ የሚሉትም እነሱ ናቸው። ተደፍቃችኋል። ወይም ደግሞ በየዋህነት ናኢቭ ሆናችሁ ተቀበላችኋል። በቃ ኢትስ ኦኬ አይክዱንም በሚል አምናችኋል ማለት ነው። ይህን ነገር እንዴት አያችሁ ለማለት ያለው አላህንሱን ጉዳይ አዲስ ታይምስ ማውራት ትችላለህ? ያ ሀሳቤን መስጠት እችላለሁ። አሁን ሰላም ብያለሁ ሁላችሁንም። ወደ ፋኖ ከመምጣቴ በፊት ብልጽግናና ቲፒኤልኤፍ ሪዩናይትድ ማድረጋቸው ላይ ኮመንት ልስት ነኝ እና ጌታቸው ረዳ ሂደቱ የነበረው
ከአብይ አህመድ ጋር የታረቀው ዛሬ ሳይሆን ቆይቷል። ላለፉት አመታት በሙሉ እንደገናም ደግሞ የትግራይ ጊዜያዊ አስተዳደር ተደርጎ ሲሾም ጀምሮ ከአብይ ጋር እንደሚሰራ ግልጽ ነው ለእኔ ማለት ነው። ምክንያቱም ደብረጽዮን ተመርጦ ደብረጽዮን ሲመረጥ አብይ አህመድ አልፈልግም ብሎ ነው አይደለም ቴዲ ጌታቸውን የመረጠው። እንደዛ ነው የሆነው። ጌታቸውን ደብረጽዮን አልፈልግም ማለት ጠቅላይ ሚኒስትሩ እኮ ኤግዛክትሊ። ከዛ ማንን መረጠው? ጌታቸውን መረጠው። ኤግዛክትሊ ይሄ ነው ስቶሪው። ሰም ሶርት ኦፍ አግሪመንት በጠቅላይ ሚኒስትሩ እና በነገር ላይ አሁን በፕሪቶሪያ ስምምነት ኤግዛክትሊ እንሂድ ካልን ቲፒኤልኤፎች አንፈልግም ካሉ 50% ድምፅ አላቸው። በነገር ላይ ቤዚካሊ አግሪመንቱ ላይ ከቀድሞ ከህወሓት አመራሮች ውስጥ ቶፕ ሊደር ከሚባሉት ውስጥ ለጊዜያዊ አስተዳደሩ መመረጥ እንደሌለበት ተስማምተዋል። እንትን ላለመሆን ማለት ነው። ይሄ የኔፍ እንዳልሆን በውስጥ ታዋቂነት ወይ የኬንያ ይሄን ጌታቸው ራሱ የተናገረው ነው። አሁን እኛ እንግዲህ ወያናት ፓርቲን ፓርሰል እንትኑ ላይ ያለ ወይ ነው የፕሪቶሪያ ስምምነት የትኛው አንቀጽ ላይ ነው እንደዚህ የሚለው? አንብበዋል የፕሪቶሪያ ስምምነቱን? አሁን ሪፍሬሽ ማድረግ ይኖርብኛል፣ ግን የዛን ጊዜ በደንብ አንብቤዋል። የፕሪቶሪያ ስምምነቱ የፕሪቶሪያ አግሪመንቱ ኤክስ ዋይዚ የሚባሉ ሰዎችን ወደ እዚህ ቦታ ማምጣት የሚል ሳይሆን እንደ ጥቅል ያሉትን ችግሮች መፈታት ያለባቸውን መንገዶች ያስቀምጣል። አንኳር አንቀጾች ናቸው ያሉት። ከዛ ውጭ ግን ኢንተርናሊ አግሪ ያደረጉት ምንድን ነው? ከቀደሙ የቀድሞ አመራሮች ውስጥ ይሄ ኦልዲስ የሚባሉት ውስጥ ወደፊት ለፊት እንዳይመጡ ተስማምተናል። ይሄ ጌታቸው የተናገረው ነገር ነው ነገራችን ላይ። እና ጌታቸው ታደሰ ወረደ እንዴት መጣ? እንደው ሜክ ነው ሴንስ ያለውን ነገር ታደሰ ወረደ ሊደርሺፕ ውስጥ የነበረ ሰው አልነበረም። ሂዝ ጀነራል ሊደርሺፕ ሚሊተሪ ሊደርሺፕ ሂዝ ጀነራል የኢትዮጵያ ይኸውልህ ታደሰ ወረደ የኢትዮጵያ ጀነራል ነው እንጂ የትግራይ ጀነራል አይደለም። ቤዚካሊ ደግሞ ይህን በደንብ አንደርስታንድ አድርግ። አሁን እኔ እንግዲህ ሰፊ የሆነ መሐመድ ይሄን ያለ ሰፊ የሆነ ፖለቲካ ልዩነት ያለን አይመስለኝም። እኔ አይደለም በኢትዮጵያ የኤትኒክ ለንገር በኢትዮጵያ የኤትኒክ ውስጥ እሱ ነው ያለ የሚያልኳል ስለ የትግራይ ለኔ ከኦሮሞ የሚወጣ ጀነራል በኢትዮጵያ ስም ኢትዮጵያን ያስተዳድር እንጂ የመጀመሪያ ተጠሪነቱ ለፓርቲው ነው። ታደሰ ወረደም ሆነ ሳሞራ የኑስ የመጀመሪያ ተጠሪነታቸው ለኢትዮጵያ አልነበረም፣ ለቲፒኤልኤፍ ነበር። ዛሬ ብርሃኑ ጁላ የመጀመሪያ ተጠሪነቱ ለኦፒዲዮ ነው። ለዛ ነው እንጂ ሀቆ ይሄ ነው። ሌላ ተርም ላምጣ ካልክ ሌላ ክርክር ውስጥ ልንገባ እንችላለን። ግን ይሄ ነው ውስጥ እንግባና አላያንሱ ላይ ምክንያቱም በውስጥ ታዋቂነት ወይም ደግሞ ሁለት ስምምነቶች ናቸው። በነገር ላይ አንደኛው የፕሪቶሪያው ስምምነት ነው። ከዛ በኋላ ደግሞ ኬንያ ላይ ደግሞ እንዲሁ የተፈራረሙት የተነጋገሩት አግሪመንት አለ። ፕሪቶሪያው ላይ ኢንክሉሲቭ በሆነ መንገድ ቲፒኤልኤፎችም 50% ሴ ይኖራቸዋል፣ የፌዴራል መንግስቱ 50% ሴ ይኖራቸዋል ሲመስለኝ። የዚህ የፕሪቶሪያ ስምምነት ፈራሚዎቹ ጻድቃንና ጀነራል ታደሰ ማለ እንዲሁም ደግሞ ጌታቸው ረዳ በዋነኛነት ያው ጌታቸው ረዳ የህግ ሰው ስለሆነ እነ ደብረጽዮን አንብበው የመረዳት እንትናቸው ያን ያህል የጌታቸውን ያህል እንጂ ቲፒኤልኤፎች ለምሳሌ 100% ጠቅላይ ሚኒስትሩ ፍቃድ ነው መሾም ያለበት የሚለው ነገር አንስማማም ቢሉ መብት አላቸው። አሁን ቴዶ አንድ ክሊር እንድታደርግልኝ በትግራይ ፖለቲካ ላይ ቢያዝ እንዳንሰራ ታደሰ ወረደ የቲፒኤልኤፍ ሜምበር መሆናቸው የምታውቀው ነገር አለ? አለ መረጃ አለ? በእርግጠኝነት ነው የምነግርህ። በእርግጠኝነት አለ መረጃ አለ ወይ ነው? መረጃና ማስረጃ በራሱ ባዳ የለ። ጠየቀኝ ልመልስ፣ መመለስ ይቻላል። የቲፒኤልኤፍ ጀነራሎች በሙሉ ኤክስ ጀነራሎች በተለይ ከ17 ዓመት ትግል ውስጥ የነበሩ ጀነራሎች ታደሰ ወረደ፣ ሳሞራ የኑስ የቲፒኤልኤፍ ሜምበር ነው። ይሄ ግልጽ ነው። አሁን this is called a general ይሄ የምናውቀው እኮ ነው። ሀብታሙ እንትን እንዳናደርገው ይሄ ሁለቱ ይምታታል። ይሄ የእንትን እንዳናደርገው ነው። ይኸውልህ የቲፒኤልኤፍ ይኸውልህ እነዚህ ሰዎች ቲፒኤልኤፍ ሀገሪቱን 4 ፓርቲ ሲስተም ፈጥሮ ኮር ፓርቲ ሆኖ በመራበት ዘመን ውስጥ ነበሩ ብሎ ማለት የቲፒኤልኤፍ ሜምበር ናቸው ሊያስብላቸው አይችልም። ይሄ የመጀመሪያ ጉዳይ። መረጃና ማስረጃ ካለ
አውል ባይት ችግር የለብኝ። መረጃ ልስጥ፣ ማስረጃ ልስጥ። ማስረጃ ሳሞራ የኑስ ምን አለ መሰለህ? ቲፒኤልኤፍ እኔ ታደሰ ወረደ የቲፒኤልኤፍ ሜምበር እና አባል መሆኑን የሚያሳይ መረጃ አምጣልኝ። ማስረጃ ፕሮግራማችን እኔ ቆይ ይህንን ነገር መግለጽ አለ። ስዩም ስላለ በተለይ የቲፒኤልኤፍን ፖለቲካ ለረጅም ጊዜ የምናውቅ ሰዎች መሐመድም ያውቃል ብዬ አስባለሁ። ግን አንድ ነገር አዳምጠኝ፣ መረዳት መቻል አለ። ቲፒኤልኤፍ ወታደር ሆነ በተለይ ድሮ 17 ዓመት ትግል ውስጥ የነበሩ ሰዎች ሁሉም ሜምበር ናቸው፣ የፓርቲ ሜምበር ናቸው። ታደሰ ወረደ ሂዝ ዋን ኦፍ ዶስ ጀነራል ነው። ታደሰ ቆይ እሱ ወደዛ ነው። ታደሰ ወረደ የቲፒኤል አዳምጠኝ፣ የ17 ዓመት እሱን ተው። እኔ ባታቅም አልፈርድብም። ለመሰለህ በእያንዳንዱ ክልል ውስጥ እየገባ ከበደና አየለን አብጠርጥረው አለ። ኖ እኔ ስለ ቲፒኤልኤፍ በደንብ አውቃለሁ። እዚህ ካላችሁ የተሻለ እውቅና ይኖረኛል ብዬ ነው የማስበው። ታደሰ ወረደ የቲፒኤልኤፍ አባል ነው ብዬ አላስብም። እያንዳንዱ የትግራይ ጀነራሎች የቲፒኤልኤፍ ሜምበር ናቸው። ሁለቱ ነገር ላይ አዲስ የፖለቲካው አለ ከባድም ሴንትራል ኮሚቴ ያለው ስራ አስፈጻሚ ጠቅላላ በተዋረድ የሚወርድ ማለት ነው። ሊቀመንበር፣ ምክትል ሊቀመንበር ፖለቲካውን የሚሰራ ኃይል አላቸው። ከዛ ደግሞ ጦሩ አለ። ተደባልቆ አይደለም የሚሄዱት እነሱ ዝም ብሎ በጦር ውስጥ ያለ ቲፒኤልኤፍ ውስጥ ምናምን አለ። ኦኬ የሆነው ነው ከሆነም እሳየው ነው፣ ካልሆነም የተሰከ ይሄንን ይጋር ሮንግ ሆነስትሊ ቢኮዝ የምናውቀው ስቶሪ ነው እኮ ይሄ በብዙ መንገድ የቲፒኤልኤፍ ኤክስ ቲፒኤልኤፎች ወጥቶ የተናገሩት እያንዳንዱ አመራሩን ጀነራሉን እና የቲፒኤልኤፍ ወታደሮች የቲፒኤልኤፍ ሜምበር ናቸው። እሱ ማለት እኮ ምንም ጥያቄ የለውም እኮ ምን ጀነራል ታደሰ ልዩ የሚያደርገው አሁን በወረቀት ላይ ሲያሰምሩ ለምሳሌ ሊቀመንበር አለ። እነዚህ አምስቱ ናቸው 7 ናቸው ስራ አስፈጻሚዎች ላይኖር ይችላል ለማለት ፈልጎ ነው እንጂማ እኔም ቲፒኤልኤፍ ነኝ እኮ ይላል። እዚህ ጋር አንዱ ይመጣና ምንም ችግር የለውም። ኖሮ ህጋዊ ሜምበር ናቸው እነዚህ ፓርቲ ውስጥ ወታደር የነበሩት መዋጮ የሚከፍል ህጋዊ የፓርቲው መስራችና ተጋዳላይ የሚባሉት በሙሉ የቲፒኤልኤፍ ሜምበር ናቸው። ሁሉም የጦሩ አባል ሁሉ እኮ ቲፒኤልኤፍ ነው። ይህንን እንግዲህ አሁን እስኪ ስዩም ምን ትላለህ? ስዩም እንግዲህ ይህን ቲፒኤልኤፍ እኮ ማለት ይሄ እኮ ህዝባዊ ወያኔ ሓርነት ትግራይ ነው። ፓርቲ ሜምበር ልንገርህ ቴዲዬ፣ ፓርቲ ሜምበር አለ አይደለ? ቲፒኤልኤፍ እኮ ከ1 ሚሊዮን በላይ ሜምበር አለ ኢንክሉዲንግ ሲቪል ሰርቫንቱ፣ ወታደሩ እና ቢሮክራቱ የሚሰራው አንድ ላይ ተጨምሮ እኮ ነው 1 ሚሊዮን የሚባለው እንጂ ከየት መጥቶ የቲፒኤልኤፍ ሜምበር 1 ሚሊዮን ይደርሳል። ኮሩ ነው ዋናው እኮ ዋና ውስጥ ደግሞ እነ ታደሰ ወረደ አሉበት። ሲቪል ሰርቫንት ላይ ይኸውልህ ፓርቲ የሚመሩ ወታደር ያልሆኑ አሉ፣ ወታደር የሆኑ አሉ። ይሄ እኮ የምናውቀው ስቶሪ ነው። እኔ እንደውም የስዩምን አስተያየት እዚህ ላይ እኔ መረጃ ካስፈለገ አሁን ማቅረብ ይቻላል። ሆነስሊ የተነጨውን ካልተነጨው ቀላቀላችሁብኝ። ጋይስ ቆይ አጀንዳው ላይ እናወራ እንመጣለን ነው። እዚህ የተነሳው ሀሳብ ግን እሱ ላይ መሄድ ነው። አላንሱ ላይ እናወራ። አላንሱ ላይ እንደ ቀመቀመ ሰው እንትን አንበል። ከዛ ወደዛ እንትን እንመጣለን። ይሄን ያላንስ ጉድ ነው እንዴት አለ። ኦኬ እንግዲህ እሱን አስተያየት በመጀመሪያ ደረጃ ቲፒኤልኤፍ ሁለት አይነት ክንፍ አለ። ለምሳሌ የጻድቃንና የታደሰ ወረደ የጻድቃንና የጌታቸው ረዳ እኔ የሚመስለኝ ለአብይ ሰሬንድ ያደረጉ ናቸው፣ ለብልጽግና እጃቸውን የሰጡ ናቸው ብዬ ነው የማስበው። አንደርዶግ ግን የሆኑ አሉ። አሁንም ቢሆን አጋጣሚ የሚፈልጉት ደግሞ አሉ። እነ ደብረጽዮን አሉ። ታደሰ ወረደ ከደብረጽዮን ጋር ይመስለኛል ካልተሳሳትኩኝ ማለት ነው። እና አሁን የትግራይ ተደርጎ ቢሾምም ልቡ ያለው ግን የነ ደብረጽዮን ሀሳብ የያዘ ነው። ኤኒቲንግ ሊፈጥር ይችላል እዛ ክልል ላይ ማለት ነው። ብልጽግናንም ብትሬድ አድርጎ ነገ ጦርነት ውስጥ ሊገባ የሚችል ግለሰብ ነው ብዬ ነው ማስበው። የኔን አናሊሲስ ነው የምሰጥ። ስለዚህ እነንትና ሞመንት የሚጠብቁ ናቸው። አሁን ተሰብረናል፣ ተሸንፈናል ባለው ነገር ብልጽግና ጋር ገብተን የምንችለውን እንሞክር፣ ጊዜ አግኝተን ደግሞ ራሳችንን አደራጅተን ወደ ጦርነትም ወደ ሌላ አጋጣሚ መግባት ከቻለን ብለው ሰሬንድ ያደረጉት እነ ደብረጽዮን ናቸው። ኮምፕሊትሊ ደግሞ ሰሬንድ ያደረገው ጌታቸው ረዳ ነው ለኔ እና ጻድቃን ይመስሉኛል። ትክክለኛ እይታዬ ለኔ አሁን አንተ ከአማራ ህዝብ ጋራ ወይም ከአማራ ትግል ጋራ የሚለው ነገር እኔ በጣም ነው የሚያስቀኝ። አማራ ከኦነግ ከብልጽግና
ከወያኔ ጋር አላያንስ ሊፈጥር አይችልም። ከአማራ ህዝብ ጋር አትበል። ከአማራ ህዝብ ጋር ሳይሆን ከአማራ ፋኖ ጋር ማለት ስፔሲፊካሊ አንተ መደግፈው እንኳን አህፋድ እንኳን አላያንሱን እየደገፈው አይመስለኝም። እና እየለየ ያወራ ከአማራ ፋኖ ጋር እና አማራ ፋኖ ከወያኔ ጋር ተጣምሮ እውነት ለመናገር የሚያመጣው ለውጥም የለም። ሁለተኛ ኮንፍሊክት ኦፍ ኢንትረስት አለ። ቴዲ ከዚህ በፊት የተናገር ነው። የትግራይ የቲፒኤልኤፍ ጥያቄ አለ፣ የፋኖ ጥያቄዎች ይጋጫሉ። ሊሆን አይችልም። የቲፒኤልኤፍ የፖለቲካል ርዕዮተ ዓለምና የአማራ ፋኖ የፖለቲካል ርዕዮተ ዓለም ይጋጫል፣ አብሮ አይሄድም። ቲፒኤልኤፍ እና ብልጽግና በርዕዮተ ዓለም አይጣሉም። ቴዲ በርዕዮተ ዓለም አይጣሉም። አማራ ጨቋኝ ነው፣ ኢትዮጵያ ኢምፓየር ነች። ምንድነው የፋኖ ርዕዮተ ዓለም? አንተ የምታውቀው የፋኖ ርዕዮተ ዓለም ምንድን ነው? ፋኖ ሁለት ቡድን አለ። ረቂቅ ማኒፌስቶ አዘጋጀው አህፋድ ነው። ከዛ ውጭ ሌላ እነዚህ አራቱ የአንድነት የአደረጃጀት ኃይል የመሰረቱ አራቱ የጎጃም፣ የጎንደር፣ የወሎና የሸዋ ማኒፌስቶ ጽፈዋል። አይ ማኒፌስቶ ባይኖራቸውም ተውት አላቸው፣ ፖለቲካል ተውት አላቸው፣ አስተሳሰብ አላቸው። ሰዎቹ ደጋግሞ ሲናገሩ የሚናገሩት ሀሳብ አለ። ያንን ተመርኩዘ አናሊሲስ መስጠት ትችላለህ። ሞራሊ በቃል ያለ ማለት ነው እንዴ? ሰው እኮ የለ የፖለቲካል አምቢሽኑን ይናገራል። ያንን በሚናገር ሰዓት የራስ የምትወስደው ነገር አለ። የህገ ልቦና ማኒፌስቶ ነው ያላቸው። ምንድን ነው? እኔ ሀሳቤን ልግለጽ። አሁን እንትን አደረጋችሁ ጨዋታ አደረከው። እንትኑን ሀሳቤን ልግለጽና የራስን አስተያየት ትሰጣለህ። አዲስ ቆይ እኚህ ሰዎች ወደ አንተ ለአላያንስነት ሲመጡ ይሄ ፓርቲ 1967 የተመሰረተ ፓርቲ ነው። ሲሪየስ ቢዝነስ በቃል ምናምን ይዘውልን የሚመጡ ሰዎች አይደሉም። የምግበይን ንግግር ባስደምጥ እዚህ ጋር ባለፈው ሳምንትም ሳስደምጥ ነበር። ወደ 14 ነጥቦች ነው የሚዘረዝረው። ምግበይ የሚዘረዝረው አንድ መቀሌ ውስጥ ዝም ብሎ ሲመላለስ የምታየውን አንድ ትግራዊ አመተ የቲፒኤልኤፍ የማይደራድርባቸው 14 ነጥቦች ነገር የምትለው ይነግራል። የተጻፈ ማይደራደሩበት በተወሰነ መንገድ ኮምፕሮማይስ የሚያደርጉት ምናምን ብሎ ለይቶ ያስቀምጡ ሰዎች ናቸው። አየገለቸሜ ፋኖዎቹ አሁን ማኒፌስቶ የሌለው ፋኖ ለምሳሌ እነ ዘመኔ እና አስረስ ፋኖ የአማራን ጥያቄ ወደ አንተ መጣሁ። ጥያቄ መሰለህ እኚህ ሰዎች ወይ ኦርጋናይዝድ የሆነ ዶክመንት ይዘው ሊመጣሉ። አንድ በአንድ ይሄ ማንደራደርበት ነው የቀይ መስመራችን ነው ብሎ የሚመጡ ሰዎች ጋር አንተ በምንድን ነው ከነዚህ ሰዎች ጋር ምንም ከምኑ ጋር አስተያየተ ነው አላያንስ የምትፈጥረው? ኦኬ እኔ እያልኩ ያለሁት መሰለህ ቴዲ፣ በአማራ ፋኖ ትግል ውስጥ ሁለት ክንፍ አለ አሉ። አንደኛው ክንፍ ማኒፌስቶ የለው እናውቃለን፣ ግን የፖለቲካል ዲስኮርስ አለ። የሚታገለትን ዓላማ ደጋግሞ በሚዲያ ይናገራል። ማኒፌስቶ ማለት እኮ ወረቀት ላይ የተጻፈ ህግ ማለት ነው። አስረስ ማሬ ብሏል። በደቂቃ ወተን ይህንን ምንድን ነው ፐብሊክሊ አናውንስ ማድረግ እንችላለን። እስናርባ ማኒፌስቶ አይደለም የምንታገለትን ዓላማ ይሄ ነው ብሎ ገልጸዋል። ደጋግሞ እነዘመነም ይገልጻሉ። የአማራ ህዝብ ጥያቄዎች ይታወቃሉ። ለምሳሌ የመሬት ጥያቄ አለ፣ የህገ መንግስት ጥያቄ አለ፣ የፖለቲካ ተሳትፎ ጥያቄ አለ፣ የኢኮኖሚ ጥያቄ አለ። ወደ 6-7 አንኳር የአማራ ጥያቄዎች አሉ። ለምሳሌ የመሬት ጥያቄ ላይ ከቲፒኤልኤፍ ጋር ዳይሬክትሊ ኮንፍሊክት ውስጥ እንገባለን። ወልቃይትና ራያን ቲፒኤልኤፍ አሁንም የኔ ግዛት ናቸው ብሎ ስለሚል ከቲፒኤልኤፍ ጋር አላያንስ ማድረግ አይቻልም። አንድ ስቶሪካል ቁርሾዋል፣ ታሪካዊ ግጭቶች አሉ። ቲፒኤልኤፍ አማራ ህዝብ ላይ ጄኖሳይድ እንዲፈጸም በህገ መንግስቱ ባስተዳደራቸውም 27 ዓመትም እራሱ ከአማራ ነጥቆ አማራን ባፈናቀለበትና መሬቱን በነጠቀበት በወልቃይትና በራያም የፈጸማቸው አትሮሲቲዎች አሉ ነው የአማራ ጥያቄ። እኛ እንደ አማራ ትግል ውስጥ እኔም ሌሎች ሰዎች የሚጋሩት ምንድነው? ከቲፒኤልኤፍ ጋር አላያንስ መፍጠር አንችልም። በዚህ ምክንያቶች፣ አንድ ኮንፍሊክት ኦፍ ኢንትረስት አለን። ሁለት እነዚህ ሰዎች እኛ ላይ ጫና ፈጥረዋል፣ ጭቆና አድርገዋል፣ የኢኮኖሚ ጭቆና አድርገውብናል፣ ጀኖሳይድ ፈጽመውብናል፣ መሬታችንን ነጥቀውናል። በዚህ ምክንያት ከቲፒኤልኤፍ ጋር አላይ መሆን አንችልም። ሁለተኛው ነጥብ ደግሞ የርዕዮተ ዓለም ልዩነት አለ። ቲፒኤልኤፍ አማራ ጨቋኝ ነው ብሎ ጫካ የገባ ነው። አማራን የብሔር ብሔረሰቦችን ጨቁኗል፣ በድሏል እና አማራ ጨቋኝ ነው ብሎ ትርክት ፈጥሮ አኖሌ የሚባል ሐውልት ኦሮሚያ ክልል ላይ እንዲቆም አድርጎ ዛሬ ላለፉት 30 ዓመታት
አማራ ጄኖሳይድ ሲፈጸምበት ምክንያት የሆነ ድርጅት ነው። አሁንም ያንን ድርጅቱን በጽኑ የሚያምን ድርጅት ነው። ያንን አስተሳሰቡን ማለት ነው ጽፈከዋል። እሱ ምን ማለት ነው? አሁን አንተ የነገርከኝን አማራ ህዝብ ላይ የሐሰት ትርክ ተርኳል የሚለውን በቃል ነው አይደል የምንነጋገረው እኛ። አንደኛው የሚናገረውን ወይ አንተ የምትናገረው ሌላው የሚናገረው፣ አንዳንዴም ደግሞ እኔ ያልኩት እንደዛ አይደለም እኔ ያልኩት እንደዚህ ነው ከማለት በዘለለ አማራ ህዝብ ላይ ኦርጋናይዝድ በሆነ መንገድ የተሰራበትን በደል ጽፋ ምን ሆነሃል? ያለ አማራ እኮ የአማራ አሊቶች እኮ አንተ ፋኖ ውስጥ ብቻ ነው የምትለው። ይሄንን እኮ በግለሰብ ደረጃ ብዙ ይጻፈዋል። እኔ ስለ ፋኖ ነው በግለሰብ አይደለም። እኔ አሁን በግለሰብ አይደለም ምን እንደ አደረጃጀት አንተ የምትደግፈው ፋኖ አፋድ ጽፎ አላየህም? እንዴት ሄዲ አፋድ ረቂቅ ጽፏል ማኒፌስቶ ኤግዛክትሊ። ስለ ቲፒኤልኤፍ ምንድን ነው ያለው? ስለ ስርዓቱ ምንድን ነው ያለው? አፋድ አይደለም። አሁን አፋድ እኮ አንዱ የፋኖ ክንፍ አይደል እንዴ? ግዴታ እኮ ሁሉም ማኒፌስቶ ሊኖራቸው አይጠበቅም። ገብቷል አባባል? እነ ታዲያ እነ ዘመነ ካሴ የአፋድን ማኒፌስቶ ይዘው ነው ከቲፒኤልኤፍ ጋር የሚደራደሩልን? ኖ ባይዘው አንድ ነገር እንነጋገር። ኢቨን በአማራ ፋኖች እንኳን የአፋድ ማኒፌስቶ እንኳን ተቀባይነት እኮ የለውም። ታውቃለህ? ኦኬ አይ ቲንክ ውይይታችን ያው ባክ ኤንድ ፎርዝ እያደረገ አፋድ አሁን አንተ ይዘህ ይሄ ረቂቅ እንትኑ ከ80 ከ90 በመቶ በላይ የፋኖ ዋና ዋና አመራሮች በዋነኛ አራቱ ብትላቸው ለምሳሌ የሸዋ፣ የጎንደር፣ የወሎ፣ የጎጃም ዋና ዋና ቀንደኛ አመራሮች አፋድ የጻፈውን ረቂቅ ማኒፌስቶ ተብሎ ተጠይቀው አይቀበሉትም። ማን ነው 80 እና 90 ያደረካቸው? ቁጥሩን ተውና አይቀበሉትም። መስተካከል አለበት መጀመሪያ ደረጃ ቁጥሩን ፖይንቱ እንደሚመጣ አሁን ለመነጋገር ከሆነ አፍትሽ አፋድ በጻፈው ማኒፌስቶ ዙሪያ ላይ ራሱ ምን ያህሉ የአማራ ፋኖች ይስማማሉ ይቀበሉታል? ኦኬ የአማራ አራት አደረጃጀት አለ፣ ሁለት አደረጃጀት አለ። ሁለቱም የተለያየ ወሎ ላይ ሁለት አደረጃጀት አለ፣ ጎንደር ላይ ሁለት አደረጃጀት አለ፣ ሸዋ ላይ ሁለት አደረጃጀት አለ። አራቱ ይቀበሉታል፣ አራቱ አይቀበሉት። ኢኳል ነው፣ ሌላ ነገር አይደለም። ገብተዋል። ሁለት አደረጃጀት ነው ያለ። ስለዚህ ግማሽ የሚሆነው 90% 80% የሚለው ሮንግ ነው። ግማሽ የሚሆነው የፋኖ ታጋይ ይሄ ርዕዮተ ዓለም ቀርጾ ምንድነው ማኒፌስቶ ቀርጾ የርዕዮተ ዓለም ጥራት ይዞ እየታገለ ነው። አሁን እኔ ያልቀረጹትም የዓላማ ብዥታ የላቸውም፣ የአማራ ጥያቄን አያውቁትም ብዬ አላምንም ነው። ይሄ እነዚህን ሰዎችም አንደርማይን ማድረግ ነው። ኦነስትሊ ቴዲ ጻፉ አልጻፉ አይደለም፣ በጣም ነው እንጂ ብዥታ ያላቸው። አንድ ምሳሌ ልጥቀስልህ እስኪ። ምንድነው ምሳሌ? ለምሳሌ የጎጃም ፋኖ ቃል አቀባይ አስረስ ማረ ዳምጤ ከተናገረው አንድ ነገር አንድ ምሳሌ ልጥቀስልህ እስኪ። ዘመነ ካሴ ምን ተናግሮታል? አብዛኞቹ ፖለቲከኞች ሶሻል ሳይበሩ ላይ ያሉትም አንዳንድ ፖለቲከኞችም አማራ መዳረሻው ኢትዮጵያ፣ መዳረሻው አማራ፣ መዳረሻው ኢትዮጵያ የሚል ትርክት ያራምዱ ነበር። የፋኖ አመራሮች ግራ ገብቷቸው አስረስ ማረ ዳምጤ ራሱ ቃል በቃል እንዲህ ሲባል ሰማሉ። ከየት የመጣ እንደሆነ አላውቅም ብሎ ሲናገር ሰምታል? ሰምቼዋለሁ። ይሄ ምን ትላለሽ? ኦኬ ይሄ ለእኔ ፖለቲካ ውስጥም እንዳለው እንደምረዳው የአፋድን ለማጠልሸትና በአማራ ትግል ውስጥ ወደ ጎን ፐሪፈሪ ላይ ለማስቀመጥ የሚደረግ አስተያየት ነው። ከዛ አፋድ የአማራን አይወክልም እንጂ በሌላ በኩል ደግሞ የምንታገለው የተከፈተብንን ጄኖሳይድ ለመመለስ ነው፣ የሀገር ባለቤት ለመሆን ነው ብሎ ጥርት ያለ አስረስ ማሬም ሆነ ዘመነ ጥርት ያለ ዲስኮርስ ያቀርቡ አይቻቃል። አንድ ሁለት ጥያቄያችን ይሄ ነው። ራስን በራስ ማስተዳደር፣ በኢትዮጵያ ውስጥ እኩል የስልጣን ባለቤት መሆን፣ በክልላችን ውስጥ የገባውን ጄኖሳይደል ሚሊተሪ እንደገና ወደ ካምፕ ማስመለስ፣ ራሳችንን ልብሬት ማድረግ ነው ብሎ ደግሞ ግልጽ ያለ ነገር ደግሞ ያቀርባል ማለት ነው። ስለዚህ የሀሳብ እኔ ከነዚህ ሰዎች ጋር እኮ የሀሳብ ልዩነት አለ፣ ግን የዚህን ያህል የዓላማ ጥራት የላቸውም፣ የሚታገሉትን ዓላማ አያውቁም ብዬ ጀጅ አላደርጋቸውም። ያውቃሉ፣ የተማሩ ሰዎች ናቸው። የፖለቲካ ልዩነት መስመር ልዩነት አለ። አካሄዳቸውን አልደግፍም። የእነሱ የፖለቲካ መስመር የኔ መስመር አይደለም። ባይዘው እዚህ ያህል ጀጅ አላደርጋቸውም። ባላንስ ጉዳይ የመጨረሻ ጥያቄ ላንሳ። ባላንስ ጉዳይ ለምሳሌ ከኔ ጋር የሆነ ቢዝነስ አብረን ልሰራ ብትፈልግ ቢዝነስ ፕሮፖዛልን ላክልኝ ይላል። አንተም ያንተን ላክልኝ፣ ስዊች እንደራረጋለን። አነበዋለሁ፣ ታነበዋለህ። ከዛ ቀጠሮ ይዘን
ይሄ ነገር አልተመቸኝም፣ ይሄ ነገር ተመችቶኛል፣ በዚህ ጉዳይ ላይ አብረን እንሰራለን፣ ይሄ ግን አብረን የሚያሰራን አይመስለኝም። ስለዚህ ወደ ኮመን ግራውንድ ልምጣ እንባባላለን። ቲፒኤልኤፎች የተጻፈ 1968 ጀምሮ የተጻፈ ስትፈልግ አማራ ገዢ መደብ የሚለው እሱም ያለበት ስፈልግ እሱ ኤዲቶ ነው የወጣውን ይልኩልሃል። ኦኬ እኛ እንልከልንሃል፣ ያንተን ደግሞ ላክልን ቢሉ ምንድን ነው የምትልከው? ቴዲ አንደኛ አላያንስ ለመፍጠር ሲሄዱ ቲፒኤልኤፎችም ቢሆን አሁን አማራ ገዢ የሚለውን የዛን የያዙትን ይዞ አይመጡ። አሚን ሌትስ ቢ ኦነስት ገብተዋል። እሱን አሜንድ አድርገው ይመጣሉ። ያው ምንድነው ቲፒኤልኤፍ አላያንስ የሚለው ላይ ቴዲ ግልጽና ቲፒኤልኤፍ በ1960ዎቹ በ1983 ወደ 4 ኪሎ ሲሄድ ዛሬ ከቲፒኤልኤፍ ጋር አላያንስ ሆናለሁ የሚለው ጀነራል ተፈራ ማሞን ጨምሮ እየጋለቡ 4 ኪሎ መጣ። የዛኔ ኢሄድን የሚባለው ፓርቲ ወንድማችን ዩናይትድ አማራ ዛሬ የለም እንጂ ኢሄድን ነበር። ኢሄድን የነበሩ ሰዎች አዲሱ ለገሰ፣ በረከት ስምኦን፣ ጀነራል ተፈራ ማሞ፣ ራሱ እኔ የምወደው ጀግናው አሳምነው ጽጌ፣ ታምራት ላይኔ ምናምን እነዚህ ወያኔ ለእኩልነት እንታገላለን ብሎ ከኢሃፓ አውጥቶ ከህብረ ብሔራዊ አንድነት ታጋይ ነበሩ እኮ እነዚህ። አባዱላ ኢሄድን ውስጥ ነበር ባይዘው ታውቃለህ። አባዱላ ራሱ ኢሄድን ነበር። ኢሄድን ሲቋቋም ኢትዮጵያዊ ፓርቲ ነበር። ከዛ በኋላ ብአዴን አድርገው አምጥተው ብአዴንን በእነ አባዱላ በእነ አዲሱ ለገሰ ሁሉ እንዲመራ አድርገው እነዚህ አማሮችም ደግሞ ምንም ብአዴን ውስጥ ትልቅ ቦታ እንዳይኖራቸው ተደርጎ ተፈራ ዋልዋ ነው እኮ የሚመራው ያለው። ተፈራ ዋልዋ እኔ አይ ዶንት ቲንክ የደቡብ ሰው ይመስለኛል ካልተሳሳትኩ። እና አማሮቹም አይደሉም ብዙዎቹ እና አማራ ነው ተፈራው ነው። ኦኬ ብዙዎቹ ግን ይኸውልህ እነ ለምሳሌ ህላዊ ዮሴፍ ታውቃለህ ትግሬ ነው። ሌዘር ኮት አብዝቶ ሲለብስ የደቡብ ሰው መሰለኝ ምንም ነው። አሁን ህላዊ ዮሴፍን ቴዲ ህላዊ ዮሴፍ ትግሬ ነው። አንድ ደግሞ ማን ነበር? የትግራይ ሰዎችን ብዙ ነበሩበት ባይዘው። አማራ ዋና አማሮቹን ጥያቄ የሚያነሱትን ወደ ስልጣን አያቀርቧቸውም ነበር። ባረም ላይ ነው ምን መሰለህ የዛኔ ቲፒኤልኤፍ እነዚህ ለነፃነት ነው የምንታገለው ብሎ ጋልቧቸው 4 ኪሎ ገብቷል። ዛሬ ደግሞ ከታሪክ ያልተማሩት እነ ተፈራ ማሞ አይ ዛሬ እኮ አቀማለን ቲፒኤልኤፍ አይጋልበንም ይላል። እኔ ይህንን አልቀበልም። ቲፒኤልኤፍ ኤኒታይም ሊጋልብ ይችላል። አንድ ሁልጊዜም ጥያቄ ኮንፍሊክት ኦፍ ኢንትረስት ካለ ከቲፒኤልኤፍ ጋር ኢቭን የዓላማና የፖለቲካ ግጭት እንኳን ባይኖርበት ቲፒኤልኤፍ አንተ እንዳልከው አምነኸው ተማምነ የምትሰራው አይደለም። ቲፒኤልኤፍ ባይዘው ትግራይ የነበሩ ፓርቲዎች ነበሩ ቴዲ በሌሊት ግማሾችን ጨፍጭፎ መሳሪያ ያነሱ 2 ፓርቲዎች ነበሩ። አንደኛውን ስሙን ደሚት ነው ደሚት እኮ ከግንቦት 7 ጋር ኤርትራ የነበረ ነው። አረ ሌላ ፓርቲ ነበረ ስሙን ረሳሁትኝ። ስሙ ማለት ነው ያስጠፋብኝ። ያ ቲፒኤልኤፍ በተቋቋመ ጊዜ ግን ኢትዮጵያዊ ነው አንደኛው ፓርቲ። ለምሳሌ ኢዲዩን አስበው። ኢዲዩ ነበረ። ኢዲዩን በታቸው ለብቻ ይሄዱ ነው። እንደዚህ እና ፖይንቱ የመወያያ አጀንዳችን እኔም ያሰጋኛል ብለህ ማለት አለብን። ላይክ እንትን ማለት የለብንም እኮ አሁን ይገባኛል። አሁን አንተ ራስህ ግራ የሚገባ ነገር እንዳለ ይገባኛል። ሁለተኛ አንተ ያለበት አደረጃጀት አለ። ለምሳሌ አንተ የአፋድ ደጋፊ ነህ። ቅድም ስላልነበርክ ነው እንጂ በቀልድ እንትን ያልኩኝ ስለ አዲስ ታይምስ እያልኩ ሳወራ ነበር። አሁን አፋድ አመራሮች እነ እስክንድር ነጋ ከቲፒኤልኤፍ ጋር የሚደረግን አላንስ አይደግፉትም። እኔም አልደግፈውም። ትክክል አይደለም። ኦኬ አሁን አንተ ከምትደግፈው ፋኖ ጋር በመርህ ነው መንቀሳቀስ ያለብን። ኤግዛክትሊ እንደግፋለን ይሄን አላንስ የሚል ደግሞ ሌላ የፋኖ አደረጃጀት ውስጥ ያለ ደግሞ ሰው ሲመጣ እንዴት መተማመኛቸው ምን እንደሆነ ምን እንደተነጋገሩ ወይም ደግሞ አላንሱ እንዴት ያለ እንደሆነ ሊነግረን ይገባል። አሁን ጥያቄው ምንድን ነው? በጨበጣ አይደለም አላንስ የምትፈጥረው። ቲፒኤልኤፍ እንኳን በጨበጣ አላንስ ፈጥረው ይቅርና ቄስና ሼህ ይዘህ እንኳን አላንስ ብትፈጥረው እንኳን ደረው ቲፒኤልኤፍ በነገር ላይ ቁጥር 1 የወጣለት ማፊያ ነው። እንደዚህ ቀልድ አቅልል ኤግዛክትሊ እኔ ሰዓት ላይ ማጅራትን አርዶ ይላል። ይሄን እያየ ነው የምትገባበት። ስለዚህ ምንድነው በባብ ለባብ ካብ ለካብ ተያይ ነው ገባህ አይደል? እንደዛ አንተም ተጠባብቀህ ከሆነ አይ ሊሆንም አይችልም ቴዲ። በሁለት ነገር አይሆንም። ልክ እንዳልኩ ከቲፒኤልኤፍ ጋር የሚደረግ አላያንስ አንድ የመሬት ዲስፒት አለ፣ የመሬት ጥያቄ አለን አይሆንም። ሁለተኛ የዓላማ ጥያቄ አለ።
ቲፒኤልኤፍ የአማራን ህዝብና እንደ ህዝብ ጠላት አድርጎ የፈረጀ ፓርቲ አማራ ጨቋይ ነው ብሎ የህዝብ ላይ ጄኖሳይድ እንዲፈጸም ህገ መንግስት የቀረጸ ሐውልት ያቆመ ትርክት የሰራ ትርክት ያስፋፋ የኢትዮጵያን በትረ ስልጣን ይዞ የኢትዮጵያን ሪሶርስ ተጠቅሞ የታክስ የግብር ከፋዮችን ሪሶርስ ተጠቅሞ መጽሐፍ የጻፈ አማራን ያስጠላለ ብሔር ብሔረሰቦች አሁን ዛሬ ላለፉት 30 ዓመታት አማራ በኦነግም ሆነ በብልጽግና በራሱ በቲፒኤልኤፍ ሌላም ቦታ እንዲገደልና እንዲጨፈጨፍ ዋንኛ መንስኤ የሆነው ቲፒኤልኤፍ ነው። ከዚህ ቡድን ጋራ በምን ሂሳብ ነው አላያንስ የምትፈጥረው? ይቅርታ ያልጠየቀ ከስህተቱ ያልተማረ አስተሳሰቡንና ህጎቹን ያላሻሻለ ፓርቲ ጋራ በምንድን ነው አላያንስ? ለዛው መሬትን የሚፈልግ እንደገና የሚነጥቀን መሬት ሊነጥቀህ እየተዘጋጀ ያለ ፓርቲ ጋራ የሚደረግ አላያንስ የቲፒኤልኤፍ አህያ በቅሎ ወይንም ፈረስ ቲፒኤልኤፍ ዘመነ ካሴ የምንድነው የደብረጽዮን ፈረስ በቅሎ ወይም አህያ መሆን ካማረው ለብቻ ማድረግ ይችላል። እና ሶስት ማረ ይሄ ካማራቸው ጀነራል ተፈራ ማሞ ይሄ ካማራው ማድረግ ይችላል። ይሄ ግን አማራን ህዝብ ነፃ ያወጣም። ኦኬ መሐመድ ወደ አንተ ልምጣ። አይ ቲንክ ከቀደም ከነበረው ዲስከሽን ትንሽ ለየት ባለ መልኩ መሰለኝ አሁን እያደረጋችሁ ያላችሁት አሊያንሱ ላይ ነው። አሊያንስ በተመለከተ እንግዲህ ያው ብዙ ጥያቄዎች አሉ። አሊያንስ አደረጉ የተባሉት የፋኖ ኃይሎች እነማን ናቸው የሚለው በግልጽ የተቀመጠ እንደነበረ እናስታውሳለን። በተለይ ወሎ አካባቢ ካሉት ውስጥ በነ ማን ነው ዋርካን ያሉት ዋርካ ቆርጦ የማያውቅን አንድ ግለሰብ ዋርካው ምሬ ወዳጆ ይሉታል። እሱና ከጎጃም በኩል ደግሞ የነ አስረስ ማሬ እንደ አደርሳውን ሳይድ ደግሞ አስረስ ማዕረይ ነው ስሙ ብለው የሚከሱ ሰዎች አሉ። እንግዲህ ማሞንም ሰሞኑን ሰምታል አይደለም? ማሞ የሚለውን ማእሞ ብለው ቀይረው ፖለቲካ ሲሰሩበት ነበረ። ጀነራል ተፈራ ማሞን ማእሞ ጨምረው በመካከል ላይ ማእሞ ነው እንጂ ማሞ አይደለም። ይሄ የስም ነገር ከተነሳ አንድ ቀድሞ ባልደረባ አንድ ሪፖርተር አለና በቀልድ መልክ የሚነሳበት አለ። አሁን የውጭ ጉዳዮች ነው የሚሰራውና ከዚህ ቀደም ጋዜጠኛ ሆኖ ሲሰራ ኃይለ ሚካኤል ደበሳይ ነበር ስሙ። ታውቃላችሁ፣ በጣም ፕሮሚናንት ልጅ ነው። አሁን አብይ ወደ ስልጣን ሲመጣ ኃይለ ሚካኤል ደበሳ አረገው አከማከም ማለት ጀመረ ነው እንዳደርሳይን። ኤኒዌይስ ግን አሁን የአሊያንስ የሚባለው ደበሳይ ግን እኮ የትግራይ ስም ነው። የኦሮሞ ስም ደበሳ ሲሆን ኦሮሞ ይሆናል። ሀሳብ አደረገው ብሎ ነው። ግን ካልኩሌሽኑ አሪፍ ካልኩሌሽን ውጭ ጉዳይ ያስገባው። ኤኒዌይስ የአሊያንስ የሚባለውን በተመለከተ ኢፍ ዴር ጎላቸው አሁን እንደምታውቀው የፓወር ስትረግል ነው ያለው። ታውቃለህ አማራ ክልል ውስጥ ህልውና ገለመሌማ የሚባሉት ሪሆተሪኮች ኮምፕሊትሊ ኮላፕስ አድርገው አሁን ፓወር ስትረግል ላይ ነው ያሉት። ሰሞኑን በጎንደር ስር ካሉት ፋኖች ውስጥ አንዱን አመራር ያው እንዳውም አንዳንዶች ዛሬ የቀሩት ሀዘን ላይ ተቀምጠው ነው እያለ አንድ ጓደኛ ያጫውተኝ ነበርና እርስ በርስ መገዳደል ላይ ነው ያሉት። ቅድም አንድ ሰው ሲናገር ነበር እርስ በርስ ሲሆን በጣም ጡንቻቸው የፈረጠመ ነው። እንደሰማው ከሆነ ከፍ ያለው ደሴ ነው፣ የአርበኛ ከፍ ያለው ደሴ ነው። የእሱን ግድያ በተመለከተ እንግዲህ ሳይንስ ማነሳለት ይሆናል። እስክንድር ምንድን ነው ማረጋገጫው? ከሰላምታ ውስጥ ገብቷል። እውነት ለመናገር ልክ ነው፣ ገደሉት እና እንደዚህ አይነት እንትኖች አሉ። የሚወጡት ኦዲዮዎች ደግሞ 100% ማመን ይከብዳል። እንግዲህ መሬት ላይ ቦታው ላይ እስከሌለ ድረስ 100% ትክክል ነው ብለህ የምትገምተው ነገር አይኖርም። ዞሮ ዞሮ ግን እርስ በርስ ባሉ የቃላት ጦርነቶች እርስ በርስ የተገዳደሉ መሆኑን የሚያሳይ ነገር ነው እየወጣ ያለው። የህዝብ ጥያቄ ሳይሆን የፓወር ሞንገር እየሆኑ መሆናቸውን ነው የሚያሳየው። ለራሳቸው ጥቅም የራሳቸውን ይሄ የጎበዝ አለቃነት ለማስመስከር በሚሄዱበት መንገድ ላይ ራሳቸውን እያጡ ነው፣ ህይወታቸውን እየገበሩ ነው ብዬ ነው የማስበው። እና ኢፍ ዴር
አልቲሜት ጎላቸው ፓወር ከሆነ ከቲፒኤልኤፍ ጋር አላያንስ አይፈጥሩም ብዬ ማለት አልችልም። ምክንያቱም የቲፒኤልኤፍ ኃይሎችም የህዝብን ጥያቄ ይዘዋል ብዬ ስለማላምን አሁን ላይ የህዝብ ጥያቄ ወይም የትግራይ ህዝብን ያለበትን ተግዳሮት መከራ ለመቅረፍ የሚንቀሳቀሱ ኃይሎች ናቸው ብዬ አላምንም። ኢንክሉዲንግ ደብረጽዮን ማለት ነው። ፓወር ስትረግል ላይ ነው ያሉት። የዛሬውም ኢንተርቪው በደንብ የሚያሳየው የሪዮት ሚዲያ ላይ ወይዘሮ ከሪያ ኢብራሂም ያስቀመጠችው ኢንተርቪው ላይ በደንብ አንደርስታንድ ያደረኩት በኢትዮጵያን ፖለቲካ ውስጥ ህዝብ ቦታ እንደሌለው ነው እየተረዳው ያሉት። እንደ ጥቅል ህዝብ ከኦሮሞም ሂድ ከአማራ በኩል በክልልም ካለው ሂድ ከትግራይም ሂድ ከየትም ወደፊትም ከሚመጡት ምክንያቱም አብዛኛው ወደ ፖለቲካው የሚጠጉት ሰዎች ይሄ ራሳቸውን ሰልፍ ሩሊንግ አይደሉም ወይም ደግሞ ራሳቸውን ለማስተዳደር የበቁ ሰዎች አይደሉም። ፖለቲካውን መገልገያ እንጂ ማገልገያ አድርጎ አይቆጥሩትም። ስለዚህ እንደዛ አይነት አቅም ያላቸው እንደዛ አይነት ኢንትረስት ያላቸው ሰዎች ከመጡ ህዝቡ እንደሚጨቁን እንደሚጎዳ ምንም ጥርጥር የለውም። እና ከህዝብ ጋር ከሆነ ግን አሁን ቅድም አዲስ ታይምስ የሚያነሳው አለ። ምንም እንኳን የአማራ ህዝብ እንደ ህዝብ የሚል አንብቤ አላቅም። የአማራ ገዢ መደብ የሚል አውቃለሁኝ። ከትግራይም ከኤርትራም በኩል የተጻፉ መጽሐፎችን አይቻለሁኝ። እንዳውም አንደኛው ፕሮፌሰር ነው ፕሮፌሰር አለምሰገድ አማሃ ይመስለኛል መጽሐፍ ጽፎ የአማራ ገዢ መደብ እያለ በሰዓቱ እንደ ትሬኒንግ ዶክመንት ሲጠቀምበት የነበረ መጽሐፍ እጄ ደርሷል። ከሻዕቢያ በኩል ያለ ማለት ይዘ ፕሮፌሰር እንግዲህ ፕሮፌሰር ይሄ ነገር በመጥመቅ ፕሮፌሰርሺፕ ያገኙ ሰዎች አሉ ሀገራችን ውስጥ። በጣም እንደዛ አይነት ሰው ነው እንጂ በተናጠል ህዝቡን እዛው መጽሐፍ ላይ ህዝብ እንደ ህዝብ ችግር ላይ መሆኑን በስርዓት ውስጥ ያለፈበትን ነገር የሚያነሳቸው ነገሮች ስላሉ ማለት ግን ገዢ መደብ የሚለውን በጣም ስትረስ አድርገው ነው የሚሄዱበት። ለእኔ ግን ሁልጊዜም ጥያቄ የሚሆንብኝ በሰዓቱ ገዢ መደብ ተብለው የሚጠቀሱ ሰዎች ራሳቸውን እኔ አማራ ነኝ ብለው የሚገልጹ አልነበሩም። ከየትኛውም የአገሪቱ ክፍል ውስጥ በሰዓቱ ለነበረው አይዲዮሎጂ ራሳቸውን አስገዝተውና በዛ አይዲዮሎጂ ውስጥ የራሳቸውን ጥቅም የመጡበትን ህዝብ አይደለም የተነሱበትን አይደለም ያን ማሳያዎች ላስቀምጥልህ እችላለሁ። በዛ መልኩ የነበሩ ሰዎች አሉ። እነዛ ሰዎች ይክፋም ይልማም የሰሯቸው ስራዎች አሉ። እነዛን ስራዎች የምንተችበት ብያኔ የምንሰጥበት አንግል በፕሬዘንቲዝም ከሆነ በዛሬነት በአሁናዊነት ከሆነ መስማማት አንችልም ሁላችንም። አሁን ቅድም አዲስ ታይምስ እንደሚናገረው የአኖሌ የገለመሌ የሚለውን የውሸት ትርክት ለማድረግ የሚሞክረው ነገር ስላለ ማለት ነው። እኔ የውሸት ትርክት ነው ብዬ አልወስድም። የውሸት ትርክት ነው ብዬ ከመናገር ይልቅ ያለውን ነገር እንዴት ተፈጠረ፣ ለምን ተፈጠረ፣ ማን ፈጠረው የሚለው ላይ ዲፕ ዳይቭ ገብተን ተነጋግረን በጠረጴዛ ዙሪያ እኛ ስላልሆነ እየሰራ ነው ያን ጉዳይ እንዴት አድርገን ያን አክስመን ወደፊታችን እንዴት እንራምድ የሚለው ነገር ላይ ነው ፎከስ ማድረግ አለብኝ የማስበው እንጂ ሁል ጊዜ ባክረብ እያረኩኝ ወይም ደግሞ እንትን ትሪገር እያረኩኝ የፖለቲካል አጀንዳ እንዲሆን ስለማልፈልግ ማለት ነው። ስለዚህ በዚህ መልኩ መታየት አለበትና አላይመንት ሊፈጥሩ ይችላሉ ባይሁ ኮርኮሮ ይሄ የሰሜናዊ የሚባለውም ጉዳይ የራሱ የሆነ ኔጌቲቭ ኮኖቴሽን ቢኖረውም የማልቀበለው ግን ለመሆን ወደ ኋላ ይችላሉ ብዬ አላስብም። ጥንትም የነበረ ነገር ስለነበረ ማለት ነው። ጥንትም እኮ ነበር አይደል? ስለዚህ ዛሬ አንተ በገባ መጠን ሰሜናዊ አላያንስ ብለው የሚፈጥሩት አንድነት ምንድን ነው? በሰሜን አላያንስ 4 ኪሎ ለመግባት ነው እንግዲህ ራሳቸው የለውና አደጋ ተጋርጦብናል ወይስ ራሳችንን እናድን ነው? ጥሩ ጥያቄ ነው። አሁን እሱን በሁለት መንገድ ነው የማየው። አንድ ሂስቶሪካሊ እንግዲህ ከትግራይ የሆነች ቦታ አለች ሳውዝ ኦፍ ዳት ይሄ በመሆኒ ከመሆኒ ጀምረ ሳውዝ ኦፍ መሆኒ ያለው ኤሪያ ሁልጊዜ ሳውዘርን ብለው ነው የሚያስቡት። ከዛ አካባቢ የሚነሱ የፖለቲካል ዲስኮርሶችን ብዙውን ጊዜ አይቀበሉም ትግራዮችም ማለት ነው። ኤርትራውያኖቹም ከራሳቸው ሳውዘርን ፓርቱን አይደግፉም ኢንክሉዲንግ የትግሪያን ኃይሎችን ማለት ነው። እነዚህኞቹ ደግሞ በዚህ መልኩ ነው እየመጡ ያሉት እና ከዛ ፐርስፔክቲቭ እነሱ የሚያስቡት ምንድን ነው? እኛ የስልጣኔ ማማ ላይ የነበርነው እኛ ነን። ሂስቶሪካል የቋንቋ የባህል የእምነት አንድነት ስላለን ያንን ነገር እንደ ገፊ ኃይል ወይም ደግሞ እንደ መነሻ አድርገን ዲስኮርስ የምንሰራ ከሆነ አንድ እንሆናል ብለው የሚያስቡ ግሩፖች አሉ። እዚሁ ቲክቶክ ላይም ሲያወሩ የምናያቸው ማለት ነው። በተለይ
ይሄን የሚያነሱት የአጋዚያን ህብረት የሚባል እንድምታ ያላቸው ወደ ስትፍቃቸው እንዳውም ይሄንን ሪሊ የአማራ ብሔርተኛ ነን ብለው የሚያስቡ አንዳንድ ለምሳሌ ስም መጥቀስ ካስፈለገ ልንጠቅስ እንችላለን። በጣም የሚቃወሟቸው ናቸው። ምክንያቱም ስራቸው የተለየ ስለሆነ ፑሽ የሚያደርጓቸው ከሻዕቢያ በኩል ያሉ ግለሰቦች ናቸው። ከሻዕቢያ በኩል ያላቸው የመጨረሻ ሪሊጂየስሊ ራሱ በሚታሰበው መልኩ ይሄዱ አይደለም። ከዚህኛው በኩል ደግሞ ምንድነው አሁን ላይ አብይ አህመድ እየመራው ያለውን ስርዓት ኮምፕሊትሊ የአንድ ማህበረሰብ ተዋጽኦ ያለውና ለሰሜኑ ጥላቻ ያለው አድርጎ የመሳል አጀንዳ የሚሄዱ አሉ። ይሄ ሁለት ነው። ግን ያዋጣል አያዋጣም እንግዲህ ይግፉበት ነው ብዬ የምለውና በዛ መልኩ ነው የምረዳው። እሺ ራጃችን እንኳን ደህና መጣ። ጠፍታል። ደሳለኝ ሬዲ ካልሆንክ ወደ ስዩም ሄዳለሁ። በአላያንስ ጉዳይ ነው እያወራን ያለ ነው። እነዚህ ሶስቱ ኃይሎች አላያንስ ይላሉ። አንዳንዶች ሰሜናዊ ይላሉ። የሰሜኑ ህዝብ ላይ የተቃጣ የህልውና አደጋ አለ የሚባል ንግግሮች የሚናገራሉ። ይሄ አላያንስ ሊሆን የሚችል ነገር ነው ወይ? እዛ ዙሪያ ነው እያወራን ያለ ነው። ደቡቦች አላችሁ። ደቡቦች ሳላ ደቡብ የሚባል ደግሞ አላያንስ ከኬንያ በኩል ደግሞ ለምንድን ነው የሆነ ነገር ጎርጎሩ? ደቡብ እኔ እኮ መጀመሪያ ዛሬ 4 ዓመት ተናግሬያለሁ እኮ በእናትህ። ደቡቦች ምንድን ነው ፖለቲካው ላይ ተሳተፉ እንጂ ስብከት ብቻ ሆነ እኮ። እኔና ስዩሜ አሊያንስ ልንፈጥር ነው። እስከ መቼ ነው ነብይ እየተቀበላችሁ እንደዚህ የምትሆኑት? ገባ ወደ ፖለቲካው ሀገር ናት። የድሮ ፖለቲከኞች አትሊስት በጣም ቻሌንጅ ሲያጋጥማቸው በአምቻ ጋብቻም ሉዝ ያደረጉ ነበር። አሁን ላይ ግን አስቸጋሪ እየሆነ ይመስለኛል እና አሁን ከባድ ነው። ትልቁ ስጋት መሰል አሁን ይሄ አልበሽር